ስለዚህ አካል ግጥምጥሞሽ ውጤት ነው ማለት ነው አላህ። አንኮምፓውንድድ ከሆነ ደግሞ አንደኛው ባቱ እዛ ጋር ነው፣ አንደኛው ባቱ እዛ ጋር ነው፣ አንደኛው እጁ እዛ ጋር ነው፣ አንደኛው እግሩ እዛ ጋር ነው ያለው ማለት ነው። እንደዛ ከሆነ ደግሞ አላህ አንድ ነው የሚለው ውድቅ ይሆናል ማለት ነው። ፍጡር ስለሆነ የተገጣጠመ አካል ስለሆነ አይ ሚን የተበታተነ አካል ስለሆነ እና እነኚህ በጥያቄዎቻችን ውስጥ በዛው የምንዳስሳቸው ይሆናል ማለት ነው። ኦኬ ወደ ሁለት እያደረገልኝ አይደለም። ክርስቲያን ከቻልክ አድርገው። ኦኬ ሰያ እንኳን ደህና መጣ። ሰያ ይሰማል? ይሰማል። ሰላም እንዴት ናችሁ? እንኳን ደህና መጣ። እንኳን ደህና ቆያችሁ። ኦኬ አላህን አይተኸው ታውቃለህ? ምን አይነት ጥያቄ ነው የምትጠይቀው? በቂያማ ቀን የሚመጣው በማታውቁ ቅርጽ ይመጣል ይላል። የታውቃችሁት ነው? በማታውቁ ቅርጽ ሲመጣ አንተ አይደለህ የምትሉት? ማን ነው? እንዴት ነው በማናውቀው ቅርጽ የሚመጣው? አላህ ይሰበስባችሁና ይመጣባችኋል። ከዛ እናንተ በማታውቁ ቅርጽ ይመጣባችኋል ይላል። ስታዩት አንተ የኛ አምላክ አይደለም ብላችሁ ታባርሩታላችሁ። ከዛ ስታባርሩት ይሄዳል። አላህ አንተ ነው ያልከው? ሐዲስህ ነው ያለው። ሐዲሱን ክፈትለት። ኧረ እባክህ ሐዲስህን ኧረ እባክህ በለው። መሐመድ ነው ያለው። የአብደላ ልጅ አይደለው። አይ ማለት ልትከፋፍለው ፈልገህ ነው እንዴ? እንደናንተ ሶስት እንደምንለው 3000 ይበልጣል። አሁን ቀጥል አንብብ። አላህ ስንት እንደሆነ ትነግረናለህ። ስንት ባት እንዳለውም ትነግረናለህ። ይሄው ምን ይላል? አላህ በቂያማ ቀን በማያውቁት ቅርጽ ለመጀመሪያ ጊዜ አይተው በማያውቁት ቅርጽ ይመጣባቸዋል ይላል። ከዛ እሱ ሲመጣ እኔ ጌታችሁ ነኝ ይላቸዋል። አይ አም ዩር ሎርድ። ከዛ በኋላ እናንተ ምን ትሉታላችሁ? ኖ አንተ የኛ ጌታ አይደለህም ትሉታላችሁ። ዩ አር ናት አወር ሎርድ ኤንድ ነን ዊል ስፒክ ቱ ሂም ዘን በት ዘ ፕሮፌት። ከዛ በኋላ ነቢያቶች ብቻ ያናግሩት ይላልና ከዛ አምላካችሁን ወይም ደግሞ ጌታችሁን የምታውቁበት ቅርጽ ምንድን ነው ወይም ደግሞ ምልክት ምንድን ነው ተብላችሁ ትጠየቃላችሁ። እናንተም ምን ትላላችሁ? በባቱ ነው ምንለየው ብለህ ትናገራለህ። ባቱን አይተኸዋል? ያለህን ሰያ ቀጥል። የመጀመሪያውን ጥያቄ ቀጥል። ወጣ ወደ አባቱ የሚለውን መዝሙር ጋብዘው። የት ነው ያያችሁት ሙስሊሞች? አላህን የት አይታችሁ የምታውቁትን ነው? አላህ ስንት ነው? እሱ ይሄን ጥያቄ እኮ ተው ነው በቃ መቼም አመልሱት። ክፍል 3 ነው። ስንት ደርሼ ነው የተውኩት? ነገ እንቀጥላለን። ክፍል 4 ጠይቃችኋለሁ። አሁንም ሽልማት እስቲ ተባበሩኝ። ሽልማት የሚተባበረኝ አለ? 2 ሚሊዮንም ቢሆን እንሸልማቸው። አላህ ቁጥሩን ስንት እንደሆነ በአካል የሚነግረን ካለ 2 ሚሊዮን ብር እንሸልማቸው። ያላን ቁጥር ኤግዛክት አካሉን የሚነግረኝ ካለ ሚሊየንስ አዋተንም ቢሆን ያን ሰው እንሸልመዋለን። በአካል አላህ ኤግዛክት ይናል ነው የሚል ካለ ባይዘ አሁን ኮሜንት ላይ ባለፈው የፖስት ክርስቲያን አሳያቸው ከቻለ ትንፍሽ አላሉ። ትንፍሽ ጀማል እንትን ይላል። ትንፍሽ አላሉ። የመጀመሪያው ላይ ስድብ ነገር ምናምን ሞካክረዋል። ለመመለስም አንድ ሁለቱ እንትን ብለዋል። እንደገና ግባ አስተካክልና ጀማል ክርስቲያን ሜቢ ያሳያቸው። ትንፍሽ አላሉም። ያሁኑ ላይ ቴሌግራም ላይም አልሞከሩም፣ ቲክቶክ ላይም አልሞከሩም። ምክንያቱም ነገሩ እየከበደ ሲመጣ እንደማያዋጣ ሲገባቸው ጸጥታ ነው የመረጡት። ነው የቲክቶክ ነው ተሳያቸው። ቴሌግራሙ ላይም የለም መልስ። ማንም ሰው ኮመንት እንኳን አልሰጡም። አርፈው ነው የተቀመጡት። ያሁኑ ላይ ፓርት 3 ስንደርስ አዋጣም። ሎክ የኛ እንደዚህ አይነት ጥያቄ
እንድናነሳ ነፃ ምርጫ የሚሰጠን ምንድነው? እሱ አንደኛ እኛ እግዚአብሔር መንፈስ ነው ብለን ነው የምናምነው። ሁለተኛ እግዚአብሔር አይታይም ብለን ነው የምናምነው። ሶስተኛ በሁሉ የሞላ ነው ብለን ነው የምናምነው። አራተኛ እኛ ኮፕራል ሳይሆን ኢንኮፕራል ነው ብለን ነው የምናምነው። እነኚህ ኤክሰፕሽናል ናቸው እኛ ጋር፣ እነሱ ጋር የሌሉ ማለት ነው። ኦኬ ቀጥል። እሺ የሆነ የሚደርብ ነገር አለን አንተ ስንት ስትል ሙስሊሞች ኮሜንት ያደረጉት ምንም ነገር አይታየኝም። ምንም የተናገሩት ነገር የለም። ለመመለስም ጥረት ያደረጉት ነገር የለም። ምንም መልስ የለም። ያስጠየቀላቸው ያ ጸጥታ ያ አዋጣም አንድም ሶስትም ስትል የኖረ ሁሉ አንድም ቢሊየን ብዬ ብልህ እንደምችል አሁን ወቅ ማለት ነው። ኢንፋይናይት የሆነ የአካል ስብስብን አንድ አምላክ ብለህ እያመለክ ኢንፋይናይት የሆነ ሜቢ ወይንም ደግሞ ኢምቢሊየንስ የሚቆጠር የአካል ክፍሎች የተደምረው አንድ እያልከ እኔ ጋር መጥተህ አንድም ሶስትም እንዴት ይሆናል? አንድም ሺህም እንዴት አንድ ይሆናል? አንተ ጋር ስመጣ ማለት ነው። ኤኒዌይስ አትሞክሩትም። ይህም መልስ መቼም አመልሱ መቼም ማለት ነው። ሶሻል ሚዲያን ሙሉ አቃጥለዋለሁ። የፈለጋችሁትን እቀጣለሁ። ይህን ጥያቄ ከመለሳችሁ መቼም አትመልሱትም። ከሁለት አንድ ነው ደግሞ ሊሆን የሚችለው። ወይን አላህ የአካል ድምር ውጤት ይሄ እጆቻችን እኛ እንዲህ የተገጣጠሙ እንደሆኑ አላህም እንዲህ የተሰካካ ነው የሚሆነው፣ ወይንም ደግሞ ያልተገጣጠመ ነው የሚሆነው። ያልተገጣጠመ ከሆነ ሁለት እጁ እዛ ጋር አለ፣ ሁለት እግሩ እዛ ጋር አለ፣ ሁለት አይኑ እዛ ጋር አለ፣ ጆሮው እዛ ጋር አለ፣ ጭንቅላቱ እዛ ጋር አለ፣ ባቱ እዛ ጋር አለ፣ ወገቡ እዛ ጋር አለ፣ ፊቱ እዛ ላይ አለ፣ እግሩ እዛ ጋር አለ። ስለዚህ እንደ ማህበር ላይ ቅርጫ ስጋ የተበታተነ ይሆናል ማለት ነው። ታዲያ ምኑን ቆጥረ ነው አንድ ነው የምትለው? እግሩን ወይንስ እጁን? ማንንም አይመስልም ካልክ እንደኔ የተገጣጠመ አይደለም ማለት ነው። እኔ ሁለት ጆሮ አለኝ፣ ሁለት አይን አለኝ፣ ሁለት አፍንጫ አይምን፣ ሁለት እጅ አለኝ፣ ሁለት እግር አለኝ። የተገጣጠመ እንደኔ ካልሆነ የተበታተነ ከሆነ አንድ ምትለው ምኑን ነው? የተገጣጠመ ከሆነ ደግሞ እኔም ሁለት አይን አለኝ፣ እሱም ሁለት አይን አለው። እኔ ሁለት ጆሮ አለኝ፣ እሱም ሁለት ጆሮ አለው። እኔ ሁለት እጅ አለኝ፣ እሱም ሁለት እጅ አለው። እኔ ሁለት እግር አለኝ፣ እሱም ሁለት እግር አለው። አይመስልም ብትል እንኳን በቁጥር ተመሳስለናል። እኔ ባት አለኝ፣ እሱ ባት አለው። እሱ 5 ጣት አለው፣ እኔም 5 ጣት አለኝ። ተመሳሰልን ማለት ነው። አትሊስት በቁጥር ተመሳስለናል፣ በመልክ ባይመሳሰልም። ከዛስ እንደዛ ከሆነ ደግሞ የአካል ድምር ውጤት ይሆናል ማለት ነው። አላህ የአካላቶች ድምር ውጤት ይሆናል። ስለዚህ አላህ ስንት አካላቱ ተደምረው ነው አንድ የተባለው የሚለውን ደግሞ እንጠይቃለን። ኔክስት ሆድ አለው የለውም? እምብርት አለው የለውም? ይሄ ብቻ ሳይሆን እነኚህ ድምር ከሆነ አላህ የእነኚህ ድምር ውጤት ከሆነ እነኚህ አካላት ሲሰካኩበት ውስጡ ይሄ እጅ አለ። አሁን ለምሳሌ እጃችን የሚታይ ከሆነ የእሱ የሚታይ ነው ተብሎ ስለታመነ ክፍተት አለው ውስጡ ወይንስ ድፍን ነው? ክፍተት ካለው ያ ክፍተቱ ሆሉ ራሱ ይሄ ሆሉ ራሱ ቫኪዩሙ ፍጡር ነው ፈጣሪ ነው? ፍጡር ከሆነ ቫኪዩሙ ከመኖሩ በፊት አላህ እንዴት ሊኖር ይችላል? ያለ ቫኪዩም ሊኖር አይችልም ማለት ነው። ኢተርናል ነው ካሉን ይሄና ይሄ ቫኪዩም ይለያያል። ስለዚህ አላህ አካላት እርስ በርሳቸው የሚለያዩም ናቸው ማለት ነው። ብዙ ጥያቄ ምን ጠይቀው ይኖራል። ሰው ዛሬ ባቱ ላይ ነን። ባቱ ራሱ የሚታይ ከሆነ ያ ባቱ ድፍን ነው ወይንስ ቀዳዳ ያለው ነው? ቀዳዳ ካለው ያ ቀዳዳው ራሱ ከድፍኑ ይለያልና ሉክ ይሄ ቀዳዳ አለ፣ ይሄና ይሄ ቀዳዳ እና ይሄ አንድ አይደለም፣ አንድ አይደለም። በአካል ይሄ ስፔስ ነው፣ ስፔስ ይባላል። ፍጡር ነው። ይሄንኛውን ፍጡር ነው፣ ይሄንኛው እጅ ይባላል። ይሄ ቦዲ ነው፣ ሊነካ ሊዳሰስ የሚችል። ስለዚህ አላህን ስታዩት እንደዚህ ቀዳዳ ያለው ነው ወይንስ ድፍን ነው? ድፍን ከሆነ ውስጡም ድፍን ነው ወይንስ ክፍተት ያለው ነው? ውስጡ ክፍተት ካለው ከድፍኑ ይለያልና የተለያየ አካል አለው ማለት ነው አላህ ራሱ። ኦኬ ጨረቃ እንኳን አመጣ። ሰላም ነው እንደና
መልካም። አላህን አይተኸው ታውቃለህ? አላህን አይተኸው ታውቃለህ? ወደ ቶፒኩ ከጥያቄ በፊት የሆነ ነገር ልጠይቅህ። ወደ ቶፒኩ አላህን አይተኸው ታውቃለህ ወይ? የሆነ ነገር ልጠይቅህ እድል አይሰጠኝም? አላህን አይተኸው ታውቃለህ? ምንድን ነው እሱን ከጥያቄ ጠይቀኝ። በፊት የሆነ ነገር ልጠይቅህ። ምንድን ነው የምጠይቀኝ? እስኪ ሳቅ በል፣ እስኪ ሳቅ በል። ኦኬ፣ ወደ ቶፒኩ ተመለስ። በቃ ለመሳቅ አይመችም። ጥርስም እንደ ማን መሐመድ የሸረፈው? እንደ መሐመድ ሌብነት እጄ ሳይሆን ማን ተሸርፏል። እኔ የሸረፈው? ተሸረፈው። አይ እሱን ማን የሸረፈው? እሱን ትመልስልኛለህ? ወደ ቶፒኩ ግባ። እሺ፣ እንደ ነብዬ እኔ ሌብነት እጄ አይደለም ሐዲስ መመለስ ሱና እንችላለን። እሱን ምን ማን እንደሸረፈ ትመልስልኛለህ? ኦኬ፣ ላሳያ ለምን እንደተሸረፈ ላሳይስ። በሱና እየተከተልኩ ነው። በቃ የነብይህን ያኔ ሱና ልከተል ብዬ ጥርሴ ተሸረፈ። አሁንስ ተመለሰልህ? ምን አልከኝ? የነብይህን ሱና ልከተል ብዬ ጥርሴ ተሸረፈ። የማን ሱና? የነብይህን ይሄው እንመልስለታ። አልተመለሰልኝም። ያው ልመልስልህ አንዴ። ሳይ ሙስሊም 1791 ላይ በደንብ አዳምጥሽ ለምን እንደተሸረፈ it has been narrated when the authority of Anas that አናስ እንደተረከው የአላህ መልእክተኛ had his front tooth damaged on the day of battle of Uhud በኡሁድ ጦርነት የአላህ መልእክተኛ የሁለቱ የፊት ጥርሶች ተሰበሩ and get wounded on his head ከዛ በኋላ ጭንቅላቱም ቆሰለ። ነብይ የፊት ጥርሱ ሁለቱ ሸራፋ ነው፣ ሁለት ጥርስ የለውም። ለምንድን ነው የተሸረፈው? ሳቅ ብሎ ያውቃል? ሙሐመድ ስቆ ያውቃል? ወንድማችን እሺ መልስ ወደ ቶፒክ። አሁን እኔ ጥያቄ ጠይቃል ብዬ ጥርስ ሳቅ በል ጥርስ ምናምን ይለኛል። ምን ጥርስ ልታስተክልልኝ ነው? ኤኒዌይስ መልካም ወደ ቶፒኩ ተመለስ እና ቶፒኩ ላይ የምትለው አለ ስላለ ደንቦ ቆየት ብሎችን ግለጥ ይለኛል። እንግዲህ ውንድድ ሂዘይድ ውንድድ የምትለዋን ታሳየዋለህ። በቃ ጭንቅላቱ ደምቶ ነበር ምናምን ተፈንክቶ ነበር የምትለውን ታሳየዋለህ። እችኛዋንም ግለጥ ስለሚለኝ ማለት ነው። ኔክስ ወይኔ በላቸው ጨረቃ ስለማልባው ሰው ቤት ነበረ ካርታ የሌለው ቤት መንግስት እንደሚለው አሁን ስም የሌለው ፕሮፋይል ጨረቃ ቤት ይመስል ጨረቃ ማን ብዬ ልጥራ? ስምህም እኮ አስቸጋሪ ህገ ወጥ ነው። ማን ብዬ ልጥራ? ህገ ወጥ ስም እኮ ነው ያለ። ህገ ወጥ መልስ የለም ይለኛል። እኔ ጥርስ የኔ ሳጋ ምን አለ አንተ ሳኩኝ አልሳኩኝ ምን አለ? ዋይ ቃል ዋይ ማልቲ ሙድ ነው የሚለኝ። ጥርስ ለምን ተሰበረ? እስቲ ሳቅ በል። ምንድን ነው እሱ? ምን እያለኝ ነው? ስለምን መሳቅ ነው የሚያወራኝ? ክርስቲያን አንተ ነህ እንዴ ላክብኝ? እኔም ይገርመኛል ማለት በቃ ተውን፣ እኛን መልስ ላይ ብቻ ተኩሩ። እስኪ የኔ ጥርስ ሸራፋ መሆን ከእናንተ ህይወት ጋር ምን ያገናኘው? ምንም እኮ ያገናኘውማ ምንም ያገናኘው ነገር የለም። ስለዚህ ምንም በማይገናኝበት ነገር ላይ እንትን ማለት ጤናማ አይመስለኝም። ኦኬ ቀጥል ክርስቲያን። ያ በነገራችን ላይ ቅድም የተናገርከው ወይም ደግሞ ይሄ ጥያቄ ያስቀመጥክላቸው ሶስተኛ ጥያቄ ማለት ነው ብለህ መጅሊስ ላይ ያሉ ትላልቅ ሼኮችና ኡስታዞች ሳይደርሳቸው ቀርቶ እንዳልሆነ ጥያቄው ግልጽ ነው። ምክንያቱም እያንዳንዱ አካፌ የወጣቸው ነገር እነሱ ጋር ስለሚደርስ ማለት ነው። ይህንን ደግሞ በተለያየ አጋጣሚ ሪስፖንስ ሲሰጡ እንሰማለን። ነገር ግን ለዚህ ጥያቄ አንድም ደፍሮ የሰጠ
የመጅሊስ ሼክ ወይም ኡስታዝ የለም። ከዚህ ጋር በተያያዘ ምንድነው ሙስሊሞች ይሄ ጥያቄ እንድትጠይቁ ያስፈልጋቸዋል። ለምንድነው የማይመልሱላችሁ የሚለውን ቼክ ማድረግ መቻል አለባችሁ። ሁል ጊዜ ብቻ መጽሐፍ ቅዱስ ውስጥ ተሰንቅሮ ስላሴ ማለት በእነሱ ባልተረዱበት አረዳድ ባልተሰጣቸው መጽሐፍ ገብቶ መፈትፈት አይደለም። ምንም ለእናንተ ለህይወታችሁ ጥቅም የለውም። ይልቅስ እንደዚህ አይነት ጥያቄዎች ተጠይቀው ስለማያውቁ ደነበሩ ማለት ነው ሙስሊሞች። ስለዚህ ይሄን ጥያቄ በደንብ ጠይቋቸው። እርግጠኛ ነኝ ኦዲየንሱ አንተ የምትጠይቀውን ጥያቄ ሙስሊሞች ኡስታዞቻችንና ሼኮቻችን ይመልሱልናል ብለው በጣም ኤክስፔክት እንደሚያደርጉ ግልጽ ነው። ነገር ግን አንድ ትንፍሽ አለ ኡስታዝም ሼክም የለም እዚህ ሶሻል ሚዲያ ላይ ካሉት መጅሊስ ውስጥ እስካሉት ድረስ ማለት ነው። ዛሬ የሰራሁት ቪዲዮ አለ፣ በዛውም ኮፒ ሊንክ አድርጉት። አንድ ያሳያቸው እሱ ነው እና እኛ ያልነውን እነሱ እያሉት ነው። የጊዜ ጉዳይ ነው። እውነት ሪቪል ታደርጋለች፣ እውነት ትገለጣለች፣ እውነት ታብባለች፣ እውነት በሰዎች ዘንድ ትደርሳለች። እና ትረስት አድርጉን። እኛ ያልናት ነገር ከዚህ በፊት የተናገርናት ነገር ኡስታዞቻቸው እርስ በርሳቸው እያወሩት ነው፣ እያሉትም ነው፣ እያነሱትም ነው፣ እየተናገሩትም ነው። ሜቢ አንሳውና እንሄድበታለን። አንዴ ክፈተው። በኦሮምኛ የተወያዩበት ነው። ሚስራ ታብራሪ ያለሽ አንቺ ግዴታ አለብሽ ኦሮምኛ ስለመቼ ሚዩት ነው። ተደገመ። እኛ ያልናት አንዲትም ጠብሳትል መጽሐፍቶቻቸው እንደሚያሳፍሩ ሀባሽና ዋብያ በተከራከሩበት ሁለቱም አመኑ። ሀባሹን የመጀመሪያ አስደምጣችኋለሁ። ምን አለው መሰላችሁ? በመጽሐፍቶቻቸው ያፍራሉ። የእነሱ መጽሐፍት እኔ ሽንት ቤት ነው ቀድጄ የምጠቀምበት ሀዲሶቻቸው። ምክንያቱም አለ ሴት ልጅ ራቁቷን እንደዚህ ጡቷ ተነክቶ የምትሸጥ መሆን አለባት የሚል ሀዲስ አላቸው። እንዲሁም ደግሞ አላህ ልክ እንደ ጎረምሳ እንደ ዱርዬ ፍሪዛም ነው፣ ጫማ ያጠለቀ ፓርክ ውስጥ የቆመ ነው የሚል አለው። እጅግ አሰፋሪ የሆነ ሀዲሳቶች ተቀምጠዋል በመጽሐፍቶቻችን ውስጥ። ስለዚህ ሀባሹ ዋብያውን ይለዋል፣ ዋብያው የሚለውን ደግሞ አስደምጣቸዋለሁ። ገብራ ሀመቁላ ዴሙት እንደሲ ኞች አህሉ ሱነት ወልጀማዓ ሀላል ሱና ወልጀማ የሚባሉት መጽሐፍቶቻቸው ውስጥ ሴት ልጅ ራቁቷን መሄድ አለባት የሚል ነው። የማ የሀላል ሱና ወልጀማ የዋብያዎች መጽሐፍ ሴት ልጅ ራቁቷን ጡቷን ሙስሊም ካልሆነች እንደዛ ነው መልበስ። ዑመር ነው ይህንን ያደረገው። ዑመር ምርጡ ሳባ የተባለው ማለት ነው። ሴቶች ሲለብሱ መሬት አንገታቸው ፀጉራቸውን ይዞ እየጎተተ ልብሳቸውን ያስወልቅ ነበረ። ጡታቸውን እንዲህ እያማቱ ነበረ የሚያገለግሉት ይላል። ጡታቸውን እንደዚህ እያማቱ ራቁታቸው ነበር። ስትገዛ ይላል ሴቶችን ሄደ ስትገዛ ጡቷን ለክተህ እንደዚህ የወንዱንም እንዲህ ብልትን እንደዚህ ለክተህ ነው የሚለው። ቀጥል ክርስቲያን አትፈሩበት፣ አትሸማቀቁበት። መጽሐፋቸው ላይ ነው የሚለው ሴት ልጅ እንደ ከፍት ራቁቷን ጡቷን እንዲህ እየተነካ መሸጥ አለባት የሚል መጽሐፍ አላቸው። ማመበያን ይህን መጽሐፍ ገዝቼ ሽንት ቤት እጠቀመዋለሁ ብሏል። ቀጥል። ሰው በእምነቱ አይሸማቀቅም አያፍርም፣ ግን በእምነታቸው ያፍራሉ በመጽሐፍቶቻቸው። እኔ ስል ታዲያ ለምን ይጸኑብኛል? ለምን ጮሁብኛል? ሰው በእምነቱ አያፍርም አለ፣ ግን በእምነታቸው ያፍራሉ በመጽሐፍቶቻቸው ያፍሩበታል። ክርስቲያኖች ምንም አያውቁም አረብኛ አይሰሙም ብለው እንዴት ታፍሩበታላችሁ ብሎ ሰደበን። ትሸማቀቁበታላችሁ እንዴት ይለናል። ቀወጡት እኔ ላይ ይኸው መጥቶ ነው። አሁን ሁለተኛ ቀጣይ ነገር ሞይን ተነጎዳ ያደርቅላችኋለሁ። ሌላኛው ኡስታዝ ያለውን ተመሳሳይ እኔ እንዳልኩት
የሚያሸማቅቅ የሚያሳፍር ነው ብሎ የተናገረው። ሰው በእምነቱ አያፍርም፣ በእምነታቸው በመጽሐፍቶቻቸው ይሸማቀቃሉ፣ ያፍራሉ እያለው ነው። ቀጥል ፈጣሪን ፍሩ። የነኚህ ፈጣሪ የኛ ፈጣሪ አይደለም ነው። ምንድነው? እጁ እንደዚህ ሁለት ቀኝ እጅ የሆነ ነው፣ ወደዛ የተጣመመ ነው። ኢሬጉላር ሼፕ ያለው ማለት ነው። ሁለት ቀኝ እጅ ወደዛ እንደዚህ ያለው ነው እጁ። ጌታቸው ራሱ እንደዚህ ያለ ነው። እኛ ስንለውስ እንደዚህ አምላካችንን ተሳደቡ፣ አላህን ተሳደቡ፣ መሐመድን ተሳደቡ፣ ይገደል፣ ይፈለጥ፣ ይቆረጥ። ኢሬጉላር ሼፕ ነው። ቅርጹ ጠማማ ነው። እንደዚህ ነው ያለ ነው እያሳየው ማለት ነው። እያያችሁ ነው። ቀጥል ኢላናካ አከናማ ገርቴ ዱለቲ ቁርአን ለቱት ጀሃነም ሚላ ኸይሳ ሀያጃ ረቡማ ሊሳንቲ አማናኑ ረቢ አከመከቴ መታ ይሰንዱኩ በወላሂ የሮውን ተነብይ ኸኝ አረብ ሰንጃን ኢፊፍ ከተበተን ኪታበ ኸይሳ ገናን ተከተከገቡ አንከ እግሩን ገሃነም ውስጥ የሚከትልክ እንትን እንደሚጠቀጥቅ እንደገናም ደግሞ ሁሌም ነብያችን ተሰደበ እንትናችን እምነታችን ተሰደበ ይላሉ። እራሳቸው ናቸው መጽሐፋቸው ውስጥ የጻፉት። ሌላ አይደለም የሰደበባቸው፣ ራሳቸው የጻፉት ነው። ዋብያው ሀባሹ ዋብያውን እያለው ነው። መጽሐፍቶቻችን ላይ የተጻፈ ነው። ክርስቲያኖች የሰደቡት የምትሉት የተጻፈውን ስላነበቡ ነው። ግን ሁሌም ሰደቡ ይላሉ። የተጻፈ ነው። ቀጥል። እኛ ምን ብለናል? ያልተጻፈ አንዲት የተናገርናት የለም። ግን ምንም ማያውቅ ኡማን ምንም ማያውቅ ማህበረሰብን በአረብኛ ይሸውዱታል፣ ተረት ተረት ይነግሩታል። የሚያውቀውን ደግሞ እንገድልሃለን፣ እንቆርጣለን፣ እንፈልጣሃለን ብለው በማስፈራራት እውነትን በሴፍና በውሸት ለመደበቅ ይሞክራሉ። ጋይድ ቀጥር ክርስቲያን ሳንቲ ይከውታል አልሱና ለቤካ ሙስሊም አመዲ አልሱና ነብረስ ሼህ ጃለት ማስ ኢብኑ ተይሚያን ጀቹ ረቢን ሆቤ ኻየቴ ፓርቲ ኸይሰና በታቲ ኪታበ ኢሳሳ ፋዲ በለማ ፊ ቁርአን ረዲ ረቢን ሆቤ ኻየቴቲ ፓርቲ ኸይሰና በታቲ ለምን ሰዳተ ጋዋ መኸነጆ ረቢን መታ ፍሪስ ጉዳቴ ዳበታጃ ኪታበ ኢሳ ተልቢሱል ጀህሚያ ኪታበ ጁ ሰፍሐ በለማ ፊ ሰገል ጉበት ቢላሂ አለይኩም ረቢን ፍሪስ ጉዳታ አሞ ረቢን ፍሪስ ጉዳታ ሂን አሪን አሜው ጋር ከነጂ ኪታበ ኸይሰን ከይሰዲ ገመ ረቢ ኾታ ወላሂ ወቢላሂ ዮ ምንድነው ያለው? ሼክ አልእስላም የምትሉት ዋና እንግዲህ የሙስሊሞች ሼክ የሚባለው ሼክ አልእስላም ኢብኑ ተይሚያ ቢያን አልተልቢስ ላይ ባስቀመጠው መጽሐፍ መሰረት አላህ ጫማ ጥልቆ ፓርክ ውስጥ የሚዝናና ነው፣ የሚቆም ነው። የታደኔ ስደብረኝ ልዝናና ፏ ብዬ ከሚሄደው ከኔ በምን ይለያል? ይሄ ብቻ አይደለም። ኢብኑ ተይሚያ ባስቀመጠው መጽሐፍ ላይ እኛም ከፍተን እናሳያቸዋለን ነሰሰሪ ከሆነ ጸጉሩ ፍሪዝ ነው፣ ቆጣጥሮት ፍሪዝ ያደረገ ወጣት ጎረምሳ ጫማ ያጠለቀ ነው አላህ ብሎ ነው ያስቀመጠው። ማን ያለው? ሼክ አልእስላም ኢብኑ ተይሚያ ከነ ቃታዳ ከኢብኑ አባስ ሰሂህ የሆነ ያውም ሰሂህ መርፉ የሆነ ሐዲስ ነብዩ ተናገረው ተብሎ እኛ ይሄንን ስንል ስድብ ነው ትላላችሁ። ይሄው የራሳችሁ ወገን እያጋለጣችሁ ነው። ቀጥል ሲረቢ ፍሪስ ኩለቲ ሆቤ ኻየቴ አጅላበቱ ያመንተ አላኩል ሀል ዋሂድ ዋሰው ነምበር ባጭ ፍርቃታ ነጀቹን ፍርቃና ነምበር ራሳው ጅሮ አህሉ ሱነቲ ወል ጀማዓ ጀቹን ቱኒ ኢዘ ወረ ረቢ አረብሱ ኸይሳተካ ወላሂ ወበረካም እንደሰማ አሁን የአህባሹን የውሃብያውን አስደምጣቸው። የዋብያውን ኔክስት አርገን እናሳልፈውና ሉክ ምን አለ? እነኚህ ሰዎች አለ የሚሳደቡ ናቸው። ፈጣሪን ምን የሚሉ ናቸው? የሚሳደቡ ዋነኞቹ እነኚህ ናቸው። ዋብያዎችን ማለት ነው። አሁን ቲክቶክ ላይ
ተሰደብን ብለው እኔን ለማስገደል የሚጥሩት ማለት ነው። ምን አላቸው? ተሰደብን አትበሉ፣ መጽሐፋችሁ ላይ የተጻፈ ነው ያነበቡት። የራሳችሁ ነው። ሙስሊም አንድ ነው ትሎ የለ ይሄን አባሽን አሁን አብያዎች እነኚህ ብጠይቋቸው ገሃነም ነው የሚገባው ገነት ብትሏቸው ነው ገነት ይገባል ብለው ነው የሚሏቸው። ሙስሊም ነው ሙስሊም አይደለም ብትሏቸው ይሄ አሁን እንደዚህ እያላቸው ያለው ነው ሙስሊም ነው ገነት ይገባል ይሏቸዋል። ግን እሱ ደግሞ ምን እያላቸው ነው? ይሄ ኢሬጉላር ሼፕ ያለው ጠማማ የሆነ ፍሪዛም የሆነ ፓርክ ውስጥ የቆመ የኔ አምላክ አይደለም እያላቸው ነው። ግን ዋሃብዮቹ ምንድነው ሙስሊም ነው ብለው የሚቀበሉት አሁንም እሱ ግን እንዲያጋለጣቸው ነው። ዋሃብያው ደግሞ አባሹ ምን እንደሚለው እዩ። አምዛን ይተመን ከን ሀሬ አርጌ ሜሻ ኢሳ ካፈቴ ነመቃን በቺሳ በቃቱን ክብሮ ሜሻ ኢሳ ዳቢ ከነቲ ጀረነ ልቁ ይይቀቡ እንደንደው አምዛሚያም ነው ደግሞ አህያ ሲያይ ብልቱ እንዲህ የሚነሳበትን መጽሐፎቻቸው እንግዲህ ያስቡ ጻፊዎቻቸው አህያ ሲያይ እንዲህ ብልቱ የሚነሳበት በእነኚህ ነው የሚመሩት። እንግዲህ ያስቡ እና ያሳፍርም ወይ ሰፉዳ ሶሪ ሉክ ሳባዎቹ እኔ ስለ በፊት አይታችኋል። ዲጥ እንዲያደርጋሉ ኮኮምበር እንዲያደርጋሉ ምን አብስል ይገደል ምናምን አሉ። ሳባዎቹ ደግሞ የሙሐመድ ሳባዎቹ ከሙሐመድ ጋር ያሉት እየዞሩ አብረው ካባን ሊዞሩ እንትን ሲሉ ብልታቸው ላይ ስፐርማቸው ይፈስ ነበር፣ በእጃቸው እንትን ይሉት ነበር። አህያ ሲያይ ብልቱ እንዲነሳል። ይሄንን ነው። ይሄንኛው ደግሞ የዚህኛውን እንትን እያለው ይሄ ሐሳብ ተወለጡን ሳይ እኛ ብንልስ ይገደል ይሉናል። ያው ብድር በምድር ይላል። ሐዋሹ ዋሃብያውን አለው፣ ዋሃብያውም ደግሞ አባሹ ማለት ነው። ግን ሁለቱም አንድ ነው ሙስሊም ይሏቸዋል። እስቲ አሁንም አንተ ያስቀው መጽሐፍ ያንተ ሐዲስ ላይ ያንተ ያመጡልህ ይሄንን ሰንሰለቱን ደግሞ አያሰሩ ብልታቸው ቀጥል ሀሪቲ ተናን ነድዋ አጂ ሳጄ ሰኒን አስባስ ጆሼ ኮተገኘ ራምዛን ሸርሙጥማ ዋና ከራ አስባሴ ወላኒ ሳቢን ቆዳ ወልሞሽ ኮታን ወራምዛን ታኒ ሳራ ኢዳ ሙተዚላ ከታተ ወዳረንጃ ሸኮቶ ራምዛችንን አስባስ ካሬ አበደ ነው لما بشير إنساني شيخ إنساني أنت حديا كيسة أنت رزيامة أمي سامتوا يا بدي كبيه ميشات يدنا سين أوبسيدي جيم كلا وجسي أوبسيدي شيخ كتور حمزة رجاس كنا بجتن أسنجري أحمد شيخ كتور حمزة كإنما رجات تفسيرات يفتونا mana gumna janen mana sharmutumma namni sheekha mana sharmutummati maal wallahi kijiba miti tabaqatul kubra tartiba lalla baqayaban jibal bil sheekati ulamai tenyarati afan da terati tanan sheekota diraqadevi kitaba sheekti chammati naintuana wallahi harichati haritti lana oso harren akka dubartiitti iqaama harree irraa sattuttaati. Nama harritti namarraa iqaama irraa sattaratu maal jettaneen sheeha ta'e harritti biyyaynaa harreetitti bareedite silaa iqaamaa kana itti uwwisu qaban dubartiidha jennaan harritti itti uwwifate. Kan iqaabaat kunis addaate. Ragaadhaan fidaa baalagummaa sheekota amma warra Hamzaan dhiyeeffatoodha. Ragaan fidaa fi sheekota እንግዲህ ኢማጂን አይድል ያለችንም ሴት እንቺ ያለና ጥገብ ያላት አለ እና ኤኒዌይስ የኛውን ብዙ መተርጎም አያስፈልግም። ትንሽ በጣም ኦፌንስ እንትን ነው በጣም ኤኒዌይስ ያ ኮፒሊንግ አድርጉት ፖስት ምናምን አድርጉት። እፎይ አካውንት ውስጥ ገብታችሁ አሁን ያልኩት ማለት ነው። እኛ ይሄንን ተናግረ ነው ቢሆን ኖሮ ምን ሊደርስብን እንደሚችል አስብ። ምን ሊደርስብን እንደሚችል
ምን ሊደርስብን እንደሚችል ማሰብ ነው። ማማዬ ይሄንንማ እናገረዋለሁ እያለች ነው። ኢማጂን እኛ ብለነው ቢሆን ኖሮ። ኤኒዌይስ ግን እውነት አርነት ያወጣል አላችኋል። ሀባሾቹ አብዮቹን አሳፋሪ ነው ይሏቸዋል። ዋብዮቹ ሀባሾቹን ማማ ያለሽ አንዳቸውን ይላቸዋል ማለት ነው። እነዚህ ሁሉ ቻሌንጅ ከምታደርጋቸው ጥያቄዎች የመነጩ ናቸው። ዝም ብለው ብቻ እንደዚህ ይወጡ አልነበሩም። በፊት እንደዚህ ብዙ አይታዩም ነበረ። በጣም እርስ በራሳቸው ለመሸፋፈን የሚሞክሩ ነበሩ። ነገር ግን አሁን እውነት ተደብቃ ስለማትቀር ያላቸውን ነገር በግልጽ በገሃድ እያየ ነው እንደሆነ ግልጽ ነው። እርስ በራሳቸው ያላቸውን ነገር ሙሐመድም ተናግሯል። አንድ በኡመቴ ላይ መከፋፈልን የሚፈጥር አንገቱን ብላችሁ ቁረጡት ብሎ ስለተናገረ ማለት ነው። ስለዚህ እሱ ኡመቶቹ ወደ 73 ቦታ እንደሚከፈሉ ተናግሯል። ነገር ግን ኢትዮጵያ ውስጥ ያሉ በተለይ ሀባሽና ወሃብያዎች አንድ ነን በሚል በውሸት ታርጋ እየተሸፈኑ ያላቸው ዶክትሪን ግን እርስ በራሱ የሚያገዳድል ዶክትሪን ይዘው የሚያገዳድል ትምህርት ይዘው ቁጭ ብለው ውሸት ብቻ ይግታሉ ማለት ነው። ይሄ ነገር እውነት መውጣቱ ስለማይቀር በደንብ ወደፊት ደግሞ ብዙ ምናይ ይሆናል ማለት ነው። ኦኬ አብዱ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም አላህን አይተኸው ታውቃለህ? ምን አልክ? አላህን አይተኸው ታውቃለህ? ምን አይነት ጥያቄ ነው? ከብት አንጀዝባ ፍጡርን ተማፍጠር አንተ እበት አንተ አታላ ግም ደሞ ምን ትትል ነበር? አንተ ግም የብተላ ግማት ነብይ ተማረች አላህ አንተ ፍጡራን ተማምለክ አይላ የተማረች አየሽ ከመሐመድና ካለ የተማረች ሱና አንተ ቅድም ያላችሁ በክት የበከክ አንተ በክት በይ በክት የበከክ የሞክ አንተ ውሻ ከይሰ የሞተ ሰው ውሻ አቋሻሽ ቆሻሻ አንተ ቆሻሻ ሰው ነው የሚያቋሽሸው። ደግሞ አንተ መሐመድ ካብት ጅል ያ እንዲያው አሁን የራስህን ሃይማኖት ማታቅ እንጦል ደግሞ እኛ ጋር ትወዳዳ ሶስት ፍጡር እያመለክ አንተ ለማኝ አይዞሽ ጨረሽ ደግሞ አንተ ጋር ደግሞ ሰው ብለው ይገባሉ። አንተ እዚህ አንተ ርካሽ ጋር ዝም ብለህ አንቋሽ ርካሽ በአግባቡ ትመልሳለህና አንተ ርካሽ የረከስ ስለዚህ ርካሽ ነሽ ማለት ነው። እኔ ጋር የገባሽው እንጂ ርካሽ ስለሆንሽ ነው። የርካሽ ቅድም የምትለው እንትን ቪዲዮ እንትን እያልኩ እስልምና አፈር ብላ አበክት የበከክ የሞክ ከየት ነው የገባችው እናታችን? ሱና ነው ጸበሉን ረእታን ሄደች ማሜን ሱና ያኛው ብሏል እኮ እንደዚህ ስድቡም የእናንተ ነው ብሏል። መጽሐፍቶቻችሁ ላይ ነው ያለው። ስለዚህ መታ ተግበራው ሄደች ማለት ነው። ወደ ማሜ አታደርሰው። ተው ስለ ማሜ ለብቻ ስለ ሴትዮ ያልከሆነ ስለ ሴትዮ አውራ። ከማሜ ነው የተማረችው። አንተ ደግሞ ረፍ ከማሜ ጋር ምንድን ነው ጸቡ? ይሄን ያክል አሁን እሷ ሙስሊም ነች። ነገሩ አንተ እኮ ብትሰድባቸውም እኮ ምንም ክብራቸው አይቀነስ። ሱና ነው። ኤኒዌይስ ሜቢ ጥያቄውን ሰምተዋል። ጥያቄው ላይ ፎከስ አድርገና ንገረኝ እስኪ። በቂያማ ቀን ዛታ ጽድቃለህ አይደል? አንተ ለአላህ አካላቶችን ታጸድቃለህ። ሰማለህ አብዱ? አይ ቀጥታ ጥያቄውን ጠይቀኝ። ኦኬ እሺ፣ ቀጥታ ልጠይቅህ። በቂያማ ቀን አላህን የምንለዩበት በባቱ ነው አይደለ? በባቱ ነው የሚል ሳይሆን አላህ ይታያል ነው። ባቱ ለብቻ ማምንበት ሌላ ርዕስ ነው።
ይታያል። እሱ እኮ ባቱን በባቱ ትለዩታላችሁ ካልኩ እኮ ባቱንም ታዩታላችሁ እያልኩ ነው። ያስኬዳል። አላህ ይታያል ነው ተባለ። ይታያል፣ አላህ ይታያል። ኦኬ። በመጀመሪያ ግን ሲያገኛችሁ ባቱን የሚገልጽበትን ታውቀዋለህ? ታሪኩን ነው ታውቀው? ባት ሲገለጥ የሚለው ሱረት ቦታ አለ። ምን አልክ? ኦኬ። ባት የሚገለጥበትን ቀን አስታውስ። ሰጋጆች ወደ መስገድ የሚጠሩበትን የሚለውን ታሪኩን ታውቀዋለህ? ቁርአኑንና ሐዲሱን። እሺ እሺ። እዛ ላይ አላህ ባቱን ይገልጣል አይደለ? እሺ። ባት የሚገልጥ ከሆነ በባቱ ነው የምንለዩት አይደል? ሜቢ ክርስቲያን ነው ወይም ቪዲዮ አንድ ክፈትልን ወይም አዲስ ክፈትልን እና ሜቢ ግልጽ ለማድረግ አህል ብጅታውን ለማድረግ ሰው እዚህ ቪዲዮ አልፈልግም። አይ ግልጽ ለማድረግ አህል ነው። እሺ አዲሱን ክፈትለት። አልፈልግም። ሰው የተሳሰተ አወራማል ስለሚያወራው ሳልፈልገው ነው። ተራ ሰው ሳይሆን ኡስታዞችን ነው። ኤኒዌይስ ሐዲሱን ክፈተው። እሺ ለምን ኡስታዝ አይሆንም? ስለማልፈልግ ነው። ሐዲስ እና ካደ በምን እኔ ነገር ይሻላል ሐዲስ ወይንም ኡስታዞች የሚነግሩት አይሻልም? ግልጽ ለማድረግ እኮ ነው። ከቻልክ በሐዲስ አውጣልኝ፣ ከቻልክ ሐዲሱን ራሱ አውጣልኝ። ችግር የለም። ያው ሐዲሱን አወጣ ነው በቃ። ኦኬ ክርስቲያን ቀጥል። ኦኬ እሺ አብዱ ሐዲሱ ያለው ሳሂህ አልቡኻሪ 7439 ላይ የሚገኝ ሐዲስ ነው። በቂያማ ቀን አይሁድ 7439 በቂያማ ቀን አይሁዶች ክርስቲያኖችና ሙስሊሞች ይጠሩና ከዛ በኋላ ሙስሊሞች ስለ አምላካቸው የተነገረውን ለሱ እንዴት እንደሚሰግዱለት ሙሐመድ እየተናገረ የተረከው ሐዲስ ነው። ምን ይላል መሰለህ? ሙስሊሞች ጋር ሲደርስ then the almighty will come to them in the shape of other than the one which they saw the first time አላህ መጀመሪያ ጊዜ ባላዩት ወይም ደግሞ በማያውቁት ቅርጽ ይመጣና እንደዚህ ይላቸዋል ይላል። he will say I am your lord እኔ ጌታችሁ ነኝ ይላቸዋል በማያውቁት ቅርጽ መጥቶ and they will say you are not our lord ከዛ በኋላ ሙስሊሞችም አንተ ጌታችን አይደለህም ብለው ይመልሱለታል። and none will speak to him then but the prophets and then it will be said to them ከዛ በኋላ ለሙስሊሞች እንደዚህ ይባላሉ do you know any sign by which you can recognize him ጌታችሁን የምታውቁበት ምልክት ወይም ደግሞ ቅርጽ ምንድነው ተብለው ይጠየቃሉ። they will say እነሱም በባቱ እንለየዋለን ብለው ይናገራሉ the shin and so Allah will uncover his shin whereupon every believer will prostrate ከዛ በኋላ አላህ ባቱን ይገልጥና ሁሉ ሙስሊሞች ይሰግዱለታል ብሎ ይናገራል። የአላህን ቅርጽ ወይም ደግሞ ባቱን የት ነው ያየኸው ለመጀመሪያ ጊዜ? ጨርሰው ሐዲሱን ጨርሰው። ሐዲሱን አለቀ። ዋናው ሐሳቡ ይሄ ነው። ይችላል ሐዲሱ በጣም ትልቅ ነው። ዋናው ሐሳቡ እዚህ ጋር ነው። ሐዲሱ በጣም ትልቅ ነው። ምንም አይገናኝም። በቃ መጨረሻም ታሪኩ አይገናኝም። እሺ የተወሰነ ድረስ እሺ ቀጥል። ኦኬ ሊድለስ እሺ ምንም መስለ ከዛ በኋላ ስለ ብሪጅ ነው ስለ ማነች ስለዛች ስለ ድልድዩዋ ነው የሚመጣው። ከዛ በኋላ ባቱን ከገለጠ በኋላ ሁሉ ሙስሊሞች ይሰግዱለታል and there will remain those who used to prostrate before him just for showing off and for gaining good reputation ነገር ግን አንዳንዶች በማስመሰል ሊሰግዱለት የሚሞክሩ አሉ ወይም ደግሞ ታዋቂነትን ለማግኘት ይላል። these people we try to prostrate but their back will be rigid እነዚህ ሰዎች ለመስገድ ቢሞክሩም ነገር ግን ጀርባቸው ቀጥ ብሎ ይቆማል like the one piece of the wood ልክ እንደ እንጨት ቀጥ ብሎ ይቆማሉ መስገድ አይችሉም ይላል። then the bridge will be laid across hell ከዛ በኋላ ድልድዩዋ ወደ ጀሃነም ትዘረጋለች we the companion of the prophet and said በቃ ይሄ ነው ሐሳቡ። ከዛ በኋላ ድልድዩ ምንድነው ደግሞ ብለው ይቀጥላሉ ሰሃቦቹ ሲጠይቁ ማለት ነው ስለ አላህ ከነገራቸው በኋላ። አንድ ቪዲዮ ጋብዘን ካለ ቪዲዮ የተዘጋጀ ካለ አንድ ቪዲዮ ባለ ኦኬ ጥያቄያችን ምንድነው? አብዱ ቪዲዮ አልፈልግም አልኩ እኮ ቪዲዮ ላንተ አይደለም አንተ ፈለክም አልፈለክም ወደ ቶፒኩ አውራው እኮ አዳምጠኝ። ቪዲዮ ላንተ አይደለም ከስር የሚፈልግ ብዙ ሰው ይኖራል። ታማኝነታችን አይተው በቃ እኔ ከጨረስኩ በኋላ ትሰጠኛለሽ ችግር የለም። አሁን እናውራ። እሺ ቀጥል። እሺ ምላሽ አለ? እሺ
ያ አንዴ ለኦዲየንሱ ግልጽ እንዲሆን ይህችን ቪዲዮ እናዳምጣትና የኛ አባሾች ነው ለዚህ መልስ የሚመልስ ማለት ነው። ያ ኦኬ የውሃብያው ሼክ የተናገረው እናዳምጠውና ከዛ አባሹ የዋሃብዮች የእንትን አይደለም የኡስታዝ ኤልያስ የለም ያ አባሹ እሱ ደግሞ አብዱ ዋሃብያ ነው። ዋሃብዮች የሚመለከተው ቪዲዮ ኤልያስን ተፈቅዶ ኦኬ አካል የለውም ብለው የሚያምን ነው ይሄኛው። ሜቢ ምላሹን አስደምጠውና ለፈው። እሺ እናስደምጠው ምላሹን እናዳምጠው። እሺ እኛን አላህ ፊት እንዳለው እጅ እንዳለው እናሰብታለን። ይሄ አባሽ ነው መጀመሪያ የሚናገረው። ኦኬ ፎከስ ቦታ ላይ እንግዲህ እኛን አላህ ፊት እንዳለው እጅ እንዳለው እናሰብታለን። ለአላህ ባት አለው ብለን እናሰብታለን። ለአላህ ቀደም አለው ብለን እናሰብታለን። አላህ ከባቱ ገልጦ ለኔ ስጁድ አድርጉ ይላል። ጌታ ጀሃነም ወላሂ ብሎ ሲጠይቃት አልሞላሁም ስትል አላህ እግሩን ያሳርፍባታል። ያኔ ፈንዘው ይባቱ አይላ ባዕድን ፈተኩኑ ቀጥቀጥ በቃኝ በቃኝ ትላለች። እግሯን ለአላህ ሁለት አይኖች አሉት ላ ይስቃል። እነዚህም በሙሉ ባህሪያቶችን በቁርአንና በሐዲስ ተነግሮናል። ከዚህ በፊት በጣም በሰፋ መልኩ ስለተነተን ነው። ይሄ አሁን አህባሹ እየመለሰ ነው ማለት ነው ለዋሃብያው። ኒስበቱል የድ ኒስበቱል ቀድም ኒስበቱል ዐይን ኢለላህ እንዲህ አይነቱን በጃሪሐና በአካሉ ለአላህ የሚያስጠጋ ሰው ለይሰ ሙስሊመን ሊአነሁ ማ ዐረፈ ረበሁ ጌታውን አላወቀው። ስሙን ማወቁ ብቻ ነጃ አያወጣም። ተውሒድ በንጽህና ንጹህ ሆኖ አላህን አጥርቶ መገዛት ነው እንጂ የሆነ ነገር ተኸዩል አድርጎ ጀና ሀገር ያለውን ነገር አስቦ በቃ እሱ ነው አላህ ማለት እሱ ነው ብሎ ላኢላሃ ኢለላህ ማለት ለሱ ኢላህነትን ማስጠጋት አይደለም። ቤት ውስጥ ያስቀመጠው ጣዖት ቢኖረው አላህ ብሎ ቢሰይመውና ሰው ፊት ሲዞር ሰው ጋር ሲቀርብ ላኢላሃ ኢለላህ እያለ ያንን እዛ ቤት ውስጥ ያስቀመጠውን ጣዖት አላህ ብሎ ስም ሰጥቶት እሱ ነው አምላክ ከሱ በስተቀር ሌላ አምላክ የለም ቢል ሀል ነጅዐሉሁ ሙስሊመን አይባል። ሙስሊም ነው ይባላል አይባልም። ለምን? እሱ አላህ እያለው ያለው እዛ ቤት ውስጥ ቀርጾ ያስቀመጠው ጣዖቱን እንጂ የዓለምን ጌታ ከቅርጽ ከመልክ ከለር የጠራው ጌታ አይደለም። ስለዚህ ሄደን ወደ ጥያቄው ስንመጣ እንዲህ አይነት እጅ አለው እግር አለው እያሉ የሚያወሩ ሰዎች ምንድን ነው ከነዚህ ጋር የምናደርገው? እነዚህ ሰዎች ሐላቸው ምንድን ነው ከተባለ እነዚህ ሰዎች ሙናሱ ላ ያዕሪፉነ ኻሊቀሁ። ኤልያስ ካለ ኤልያስ አይመለከታቸውም። ቪዲዮ ነው የትኛው ያባሽ ስለሆነ ኦኬ እዚህ ውስጥ እንዳትገባ። አላህ እጅ የለውም እግር የለውም አትበል። ተዓጀብ አላህ ያዘወጅ ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽ ከሆነ በማታውቀው ነገር እየገባህ ተው። ይሄን ሰምተናል እኮ ሰሞኑን ቅርብ ሰዓት ሰምተናል እኮ። አንዴ ወይስ አላህን እጅና እግር ሄደህ ካረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው የፈለገው። ይሄ እኛ ማንነት አይደለም። ነብይ የነገሩን ተቀበል፣ ቁርአን የነገረን ተቀበል፣ እሰየው አለቀ። ከዚህ ያለፈ ሌላ ውስጥ የገባ እንደሆነ በማይቀ ያንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ ዐን ሳቂን ማለት ምን ማለት ነው? የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት ቁርአኑ እኮ ነው ያለው አዩ ሳቂን ሀዛ ሳቁላሂ ዐዘ ወጀል ቢሆኑ ይመጣና ሲቀባዥር አይ መጃዝይ ነው ሐቂቅይ አይደለም። በቃ በአላህ የአላህ አባት በሚገለጥበት ቀን ኦኬ ሰምቼዋለሁኝም ስላለ አብዱ ሜቢ ግልጽ እንዲሆንልህ ነው። ሀባሾቹ አይቀበሉትም ይሄንን። ዋሃብያዎቹ ደግሞ አላህ ባቱን ይገልጣል ብለው ስለሚያምኑ ዋሃብያ እንደመሆንህ አንተ አላህ ባቱን ይገልጣል ብለህ ስለምታምን ሰው ቀጥታ ጥያቄው ነው ግልጽ ነው ይመስለኛል። ከዚህ በፊትም ከሰማኸው ጥያቄያችንን ሜቢ ሰምተዋል። ለመመለስ ዝግጁ ነህ አብዱ? ያ አሁን አላህ የሚመጣባቸው በመጀመሪያ ሲመጣባቸው የማያውቁት አካል ነው። በማያውቁ ቅርጽ ነው የመጣው። ስለዚህ አንተ አላህ አይደለህም አናቅህም ብለው ይመልሱታል። በኋላ ደግሞ ሲመጣ በሚያውቁት ቅርጽ ነው የመጣው። በምንድን ነው የምታውቁት ሲላቸው በባቱ ይሉታል። ባቱን የት አይተው ነው ያወቁት? አላህ ስንት ቅርጽ ነው ያለው? ምን አይነት ነው ባቱ? እሺ ባት አለው ተብሏል ስለተነገረን በቁርአን ስላለ አው በሱ እናውቃለን። አዎ የመጀመሪያ የመጣው ባት የለውም ነበረ። አላሳያቸውማ ኖ የምናውቀው ነው ያሉት እኮ። በማያውቁ ቅርጽ መጥቶ አንተ አይደለህም አሉት። በምንድን ነው የምታውቁት ሲላቸው በባቱ አሉት። ከዛ በሚያውቁት ቅርጽ መጣና ባቱን ገልጾ አሳያቸው።
ስለዚህ አላህ አንደኛ ስንት ቅርጽ ነው ያለው? ሁለተኛ ያ ባቱ ደግሞ የተሸፈነበት ፍጡር ነው፣ ፈጣሪ ነው አላህን ባት የሸፈነው። ሶስተኛ ደግሞ ምን ድረስ ነው የገለጠው? አራተኛ ደግሞ የትኛውን ባቱን ነው የገለጠው? አንድ ባት ነው ያለው፣ ሁለት ነው፣ ሶስት ነው፣ አራት ነው። ያ ባቱስ ይመለካሉ? ስንት ባት ነው የምታመልኩት? ያ ባቱ ራሱ ሊሚትድ ነው ወይ? ሊሚትድ ከሆነ የሚታይ ከሆነ የሚገለጥ ከሆነ ቦታ ይፈልጋል። እሱ ደግሞ ግዑዝ ነው የሚሆነው። ግዑዝ ከሆነ ደግሞ ፈጣሪ አይሆንም። አብዱ መቀጠል ትችላለህ፣ አሊያም ጥያቄ ጨምርብሃለሁ። ያ የሚታይ ከሆነ ደግሞ ድፍን ነው ወይንስ ቀዳዳ አለው? ያ የሚታየው አካሉ ባቱ እግሩ ጠጣር ነው ወይንስ ለስላሳ ነው? ብዙ ጥያቄ ጨምርብሃለሁ። መልስ ቶሎ ካልመለስክ አብዱ ቀጥል። እኛ ይኸውልህ ቁርአን ሐዲስ በተነገረን መልኩ እናምናለን። በቃ የትም አንሄድም። ምን አይነት ነው አንልም። አለው ተብለናል። አዎ አለው ብለን እናምናለን። ያን ቀን እንደሚገልጥልን እናምናለን። ይሄ ግልጽ ነው። እዛ ጋር ግን የመጣው ሁለት ቦታ ነው። አሁን ለምሳሌ ጀነት ውስጥ ከገባን በኋላ አላህ Subhanahu Wa Ta'ala አጠቃላይ ሙሉ እናያለን። ውጁሁ የውመኢዚን ናዚራ ይላል። ፊቶች ወደሱ ይመለከታሉ። ኢላ ረቢሃ ናዚራ፣ ወደ አላህ ወደ ጌታቸው አለ ፊቶች ይመለከታሉ። በሐዲስም ደግሞ ልክ ጨረቃን እንደምታዩት ምንም ሳትሻሙ ታዩታላችሁ ብለዋል ረሱል አለይሂ ሰላቱ ወሰለም። እዚህ ጋር ግን ጀሃነምና የጀነትን ሰዎችን መለያ ነው። ስራጥ የሚባለው ከፊት ለፊት ስላለ ያ ነገር መለያ ነው እንጂ አሁን ሌላ ባቱን ታይ የተባለው ባት ስላለው የተባለው ባቱ በቁርአን ሐዲስ ስላለ አው በቁርአን ሐዲስ የተነገረን ስለምናምን እናውቀዋለን ነው። ምን አይነት ነው ባቱሽ? እንዴት ነው ባቱን አይተህ ምን ለየው? እንዴት ነው ነው? እኔም እኮ ባት አለኝ። ያላህን ባት ከኔ በምን ለየው? ከመጀመሪያው ከመጣው አካል ባት በምን ለየው? ይኸውልህ ምን አይነት ነው በዝርዝር ሁኔታ አልተገለጸልንም አልኩህ እኮ። እንዲህ ነው የሚባል ነገር የለም። ምን አይነት እንዳንተ አብዱ ሎክ ላንብብልህ አንዴ። ሐዲሱን አላወቀውም ወይ ነው? ሎክ ሐዲሱን ላንብብልህና በደንብ ተረዳ ሐዲሱን። ለዛ ነው ቪዲዮውን አዳምጠው የሚያልኩ ለዛ ነበር። then ይላል then the Almighty will come to them in a shape other than the one which they saw the first time. ኃያሉ አላህ አለ በማያውቁት ቅርጽ ወይንም ደግሞ በፊት ካዩት ቅርጽ በተለየ ይመጣል አለ። የት ነው ያየኸው? በመጀመሪያ ይሄ እኮ የመጀመሪያ ገና ሲራጥ እንትን ማለት ሳትል ነው። የት አይተኸው ነው? በፊት ካየኸው የተለየ ቅርጽ ይመጣል ከተባልክ አሁን አይተኸዋል። ካላየኸው ግን ይሄ ሐዲስ ስህተት ነው። look then the Almighty will come to them in a shape other than the one which they saw the first time. በመጀመሪያ ካዩት በተለየ ቅርጽ ይመጣባቸዋል እኮ ነው የሚለው። በማታውቁት በመጀመሪያ ካየኸው በተለየ ሁኔታ መጣ። እኔን አሁን አይታየኛል። እኔን አይታየኝ ተሰውሬ በሌላ ቅርጽ በመጣብህ ኖ አንተማ እፎይ አይደለህም እንደምትለኝ ማለት ነው። ከዛ ምን ይላል አዲሱ? የቱ ጋር ነበርኩ? other than okay and look and he will say I am your Lord. ከዛም እሱ መጥቶ ምን ይላቸዋል? እኔ ጌታችሁ ነኝ ይላቸዋል። they will say you are not our Lord. እነሱ ምን ይሉታል? no አንተ ጌታችን አይደለም ይሉታል። እሱ መጥቶ በተለየ ቅርጹ አስቀድመው ካዩት በተለየ ሲመጣባቸው ኖ አንተማ ጌታችን አይደለም ብለው ይክዱታል ማለት ነው። ያንን ሐዲስ ባይ ከዛ ማንም ያወራው ሁሉ ይጠፋል ማለት ነው። ከዛስ then it will be said to them እንደዚህ ይባላሉ ለነሱም do you know any sign by which you can recognize him? ምን ለዩበት አለ ወይ ጌታችሁን ተብለው ይጠየቃሉ። የቱ ጋር ነበርኩ? ከፍ አድርገው ትንሽ they will say the shin እነሱ ምን ይላሉ? ባቱን ይላሉ። so Allah will uncover his shin whereupon every believer will prostrate before him and there will remain እንተንበለ ከፍ አድርገው those who used to prostrate before him just for showing of ምናምን እያለ ይቀጥላል። ከዛ በኋላ ምን ያደርጋል? ባቱን ይገልጣል ማለት ነው። በምን? በባቱ ምልክት ሰጥቷቸው ማለት ነው። ስለዚህ የት ነው በመጀመሪያ ያዩት ነው? በቃ ሐዲስ አለው ማለት ነው። ያኛው ሐዲስ ነው። በቃ
ቅድሚያ ያኛውን ሐዲስ የሚቀድመው ማለት ነው። የትኛው ስላዩት ነው መጀመሪያ ስላዩት ባቱ ስለሚያውቁት ነው። መጀመሪያ ያዩትን እዚህ ጋር ሲገልጥላቸው ግልጽ ይሆንላቸዋል ማለት ነው። ምንም ያለ 4581ን ክፈትለት። ያኛውን አዲስ ደግሞ ልስጥህና ጭራሽ ወረስት እንደሆነ ላሳየህ። 4581 አረብኛ ነው አድርገው እስቲ። ኦኬ አረብኛውን አድርግለት። እሺ ወደ መሀል አካባቢ ነው የሚሆነው። በጣም ትልቅ ነው አዲሱ። ዙም አድርገው ወደ ኋላ አድርገውና ዙም ሲለ ወደ ኋላ ወደ እኔ ሳይሆን ወደ ኋላ ወደ ስክሪኑን አታርገው። አንብብ እስኪ ከዚህ አካባቢ ጀምሮ አንብብ። ፈዩቃሉ ለሁም ከላይ ከፍ አድርገው ዝቅ አድርገው እስቲ ከላይ እሺ ፈቃሉ አላቡና ፈንሸሩላ አላ ተዚዱና ፈያሹሩና ኢለ ናር ወደ ጀሃነም ይሰበሰባሉ ይሄዳሉ አለ። ከአነሃ ሰራቡን ሙሒጡን ባዕዱሃ ባዕድ ፈየተሳጡነ ፊ ናሪ ثم يدعى ነሳራዎች ክርስቲያኖች ይጠራል አለ። ፈዩቃሉ ለሁም ለነሱ ለክርስቲያኖች ይባላል። ቀጥልሽ ችግር የለውም። ፈዩቃሉ ለሁም ክርስቲያኖች ከጠሩ በኋላ ለክርስቲያኖች ይባላል ማን ኩንቱም ተዕቡዱን ማንን ነበር የሚታመልኩት ይባላሉ። ቃሉ ኩና ነዕቡዱ አልመሲህ እብነ መርየም የጌታ ልጅ የሆነውን ኢየሱስን እናመልካለን ይላሉ። ፈዩቃሉ ለሁም ይባላሉ እነሱ ኮዘብቱም ዋሽታችኋል ይባላል። መተኸዘ አላሁ ይዛችኋል ምን ሳሒቢሂ ወላ ወለደን ለአላህ ሱብሓነሁ ወተዓላ ልጅን ይዛችኋል ይባላሉ። ፈዩቃሉ ለሁም ለነሱ ይባላል ማዛ ተብጉነ مثل الأول حتى إذا لم يبقى إلا من كان يعبد الله እስክ ከፍ አድርገው ዝቅ ትንሽ ልውረድ። ወለም ንሳዩ ወለም ምንም ከዛኛው የሚገናኝ ነገር የለው። ቀጥል አንብብና ይገናኛል። ምንድን ነው የሚለው? ምኑ ነው የሚገናኝ? አንብብና ተርጉም እንደና ኩሉ ማዲን ካነ ተዕቡዱነ ቃሉ ፋረቅ الناس في الدنيا على أفكار ما كنا عليهم ولا نصاحبهم ونحن نتنزل ربنا الذي كنا نعبد فيقول ربكم فيقول لا نشرك بالله شيئا مرة من هنا የሚገናኝ እስቲ ተርጉም። ለምንድን ነው እሱ እዚህ ጋር ስደርስ መተርጎም ለምን ከበደ? መጀመሪያ እያነበብኩ ምንም እኔ አልተገናኘልኝ። ለዛ ነው ስላልተገናኘልኝ ነው። ኦኬ ብትረጎም እንደማይገናኝ ላሳየህ እኔ ምክንያቱም መተርጎም አልፈለክም። ዋናው ጋር ስደርስ ላሻልከን ማለት ነው። መልሰው ክርስቲያን እንግሊዝኛው ላይ ቀጥል ክርስቲያን እንትን በለውና ተርጉም። ያስለፋን እኮ ዋናውን እንድትተረጉም ነው እንጂ ዋናውን ብለህ አልተገናኘልኝም ብለህ እንትን ነው እንደማያዋጣ እኮ ነገርኩ። ቀጥል ክርስቲያን። ኦኬ እሺ ልቀጥል። then there remain in the gathering none but those who used to worship Allah alone ከዛ በኋላ አላህን ብቻ የሚያመልኩ ይሰበሰባሉ ይላል። whether they are obedient or disobedient ታዛዦች የነበሩም ያልነበሩም ነገር ግን አላህን ሲያመልኩ የነበሩ ይሰበሰቡና ይላል። then Allah the Lord of the world will come to them in the shape nearest to the picture they had in their minds about him ከዛ በኋላ አላህ ሰዎች በጭንቅላታቸው እንደሚያስቡት አይነት ቅርጽ ሆኖ ይመጣና እንደዚህ ይላቸዋል። what are you waiting for ምንድነው የምትጠብቁት? every nation have followed what they used to worship ሁሉም ሰዎች የሚያመልኩትን ተከትለዋል። they will reply we left the people in the world and we were in the great need of them we did not take
ዘም አዝ ኤ ፍሬንድ። ከዛ በኋላ እነሱን ጓደኛሞች ምናምን አላደረግንም ይሉና ይናገራሉ። ናው ዊ አር ዌይቲንግ ፎር አወር ሎርድ ሁም ዊ ዩዝድ ቱ ወርሺፕ። ከዛ በኋላ እኛ አላህን የምናመልከውን አላህ እንጠብቃለን ይላሉ። አላህ ዊል ሴይ አይ አም ዩር ሎርድ። ከዛ በኋላ አላህ ይመጣና እኔ ጌታችሁ ነኝ ይላቸዋል። they will say thrice or twice or thrice we don't worship any beside Allah። ከዛ በኋላ ምን ይላቸዋል? ምን ይላሉ እነሱ? እኛ ከአላህ ውጭ ሌላ ማንንም አናመልክም ይሉታል። ያ አስቀድሞ ክርስቲያንና አይሁዶችን ይጠይቃቸዋል። አስቀድሞ እነሱን ከጠየቃቸው በኋላ ሙስሊሞችን ይጠይቃቸዋል ማለት ነው። ይሄው ሐዲስ በተመሳሳይ ሳይ ሙስሊም 183 ላይ ማለት ስለዚህኛው እናውራና እንሄዳለን። ምኑ ነው የሚገናኘው ታዲያ? ለምንድን ነው የማይገናኘው? ከዛው ጋር የተያያዘ ነው አብዱ፣ ከዛው ጋር የተያያዘ ነው። ያንኛው ጋር ባቱን አስገለጣቸው። ሳይ ሙስሊም 183 እንክፈተው ኤድ እዛኛው ጋር ያገናኘው ማይገናኝ ሐዲስ አታምጣ ታዲያ። እንዴት ነው ምኑ ነው የማይገናኘው? እንዴት ነው የማይገናኘው? ምኑ ስለምኑ ነው? ከአይሁዶችም ማንን ነበር የሚታመልኩት ተብሎ የተጠየቁት እኮ። ከዛ እንዴት መጣ? ለነሱ ቅርብ በሆነው ቅርጽ መጣላቸው። ከዛስ አላህን ተከተሉት። ከአንተ ውጪ ሌላ ቅርጽ ማለት ያ ምናምን ይሰማል። ጥያቄያችን ቅድም የት አይተውት ነው የሚል ስለሆነ ለነሱ ቅርብ በሆነ ባይምሯቸው ውጤት መጣ ማለት ነው። አሁን እዚህ ጋር ደግሞ ቅርብ በሆነ ውጤት ታዲያ አንዴ ቀጥል። ኦኬ ይሄ ደግሞ ሳይ ሙስሊም በነገራችን ላይ አልገባም ወይም አብዱ ምንድን ነው አርጉመንቱ አልገባም? አብዱ እሺ ቀጥል። ክርስቲያን ገብቶኛል። ሐዲሱን ጨርሰሽ። ስለዚህ ወደ እነሱ ጋር በሚያውቁ ቅርጽ ቅርብ ሆነው መጣ ማለት ነው። which is ባይምሯቸው ባለው ያ ማለት ደግሞ ምን ማለት ነው መሰለ? ስለዚህ ባት እጅ እግር ፊት ምናምን የምትለው አንተ አላህን የሳልከው አለ አንተ በምታውቀው መጣለ ማለት ነው በሳልከው። ስለዚህ አላህ አንተ ጭንቅላት ውጤት ይሆናል ማለት ነው። ኤሬስ ቀጥል ክርስቲያን። ኦኬ ብዙ ሐዲስ ላይ ያለ ናሬሽን ነው። በነገራችን ላይ ደግሞ ሳይ ሙስሊምና ሳይ አልቡኻሪ ላይ ያለ ሐዲስ ነው። ሳይ ሙስሊም 183 ላይ ያለውን በተመሳሳይ ምን ይላል? he would say ይመጣና ማለት ነው አላህ እሱም እንደዚህ ይላቸዋል I am your lord እኔ ጌታችሁ ነኝ። they would say we take refuge with from Allah from you ከዛ ምን ይሉታል? ከአንተ በአላህ እንጠበቃለን ይሉታል። አላህን ራሱን ማለት ነው። አላህን ራሱን በቂያማ ቀን አውዝ ቢላሂ ሚነ ሸይጣን ረጂም ብለው ሂድልን ከዚህ እንደማለት ነው ይሉታል። and don't associate anything with Allah እኛ ከአላህ ውጭ ማንንም አናመልክም ይሉታል። አንዴ ቆይ ምታርክ አላህን ራሱ ምን ይሉታል? አላህን ራሱ ምን ይሉታል? ከአንተ በአላህ እንጠበቃለን። ከአንተ በአላህ እንጠበቃለን የሚሉት ሙስሊሞች ሰይጣንን ነው። የቂያማ ቀን ሙስሊሞች ጋር አላህ ሲመጣ ምን ይሉታል? ከአንተ በአላህ እንጠበቃለን ይሉታል። ከኛ ከአላህ ውጭ ማንንም አናመልክም ብለው ይመልሱታል። ዘይር ሪፒቲድ twice or thrice ከዛ በኋላ 3 ጊዜ ይሉታል till some of them would be about to return. It would be said, is there any sign between you and him by which you will recognize him? በእናንተና በአላህ መካከል የምትለዩበት ነገር አለ ወይ ተብለው ሲጠየቁ ዘይር ሳይ እነሱም yes ይላሉ። አዎ አለኛ አላህን የምናውቀው ቅርጽ አለው ይላሉ። and the thing would be layer bare ከዛ በኋላ የሚገለጥ አካል አለው ብለው ይናገራሉ። those who used to prostrate them before God of their own accord would be permitted by God prostrate themselves ብለው ይቀጥላል። ቴንክ ዩ። ስለዚህ የሚገለጥ ነገር የተባለው ዛኛው ላይ ቡሃሪ ላይ በተጠቀሰው መሰረት የሚገለጠው ምንድነው? ባቱ ማለት ነው። ባቱ ይገለጣል። ባት ሲገለጥ የሚለው ለዚህ ነው ማለት ነው። ስለዚህ በምንድነው የሚያውቁት? በባቱ የመጣው የመጀመሪያው ወይንም ባት ገለጠ። ያ ሳውስ ጥያቄያችን ኦኬ አብዱ ጥያቄያችን ፕሪሳይስ በሆነ ሁኔታ መልስ። ባቱን ገልጦ ያሳያችኋል አይደለ? ኦኬ ያ የገለጠው ምን ድረስ ነው የሚገልጠው?
ያ የተገለጠው ፍጡር ነው ፈጣሪ ነው? ሰምተዋል? አላህን ሸፍኖ የአላህን ባት የሸፈነው ፍጡር ነው ፈጣሪ ነው? አላህን የሸፈነው የሚገለጠው ነገር ፈጣሪ ነው ፍጡር ነው? ፈጣሪ ነው ፍጡር ነው? የሚገለጥ ነው የገለጠው ያ የተገለጠው ራሱ ጭንቅላቱ ነው? ጭንቅላቱ ነው? ጭንቅላቱ ስለዚህ በምንድን ነው የተሸፈነው? ሎክ ተገልጧል፣ ተስማምተናል። የሚገለጥ ነገር ከሆነ ተሸፍኖ ነበር ማለት ነው። ቆይ ምን ድረስ ነው የተገለጠው? አላህ አለም አታውቀው። ቆይ ያ የተገለጠው ነገር ምን ድረስ እንደተገለጠ አታውቅም። ያ የተገለጠው ነገር ፍጡር ነው ፍጡር አይደለም ነው ጥያቄ። አልተነገረንም፣ እሱን አናውቅም። ፈጣሪ ራሱ የሚያደርገው ነገር ስለሆነ የሚከብደው ነገር አይደለም። ከራሱም ሊሆን ይችላል፣ ራሱም ሊሰትረው ይችላል። አብዱ እኔ ምን ወጣኝ? ከብዳላ የነገርኩህ እኮ ነው፣ ግልጽ ነው። ራሱን ያደረገው ራሱ ነው እንደዚህ ሆነው ገባኝ። ራሱን አንተን የፈጠረው ቆይ አብዱ ራሱን አንተን የፈጠረው ራሱ ነው፣ ምድርን የፈጠረው ራሱ ነው፣ ሰማይን የፈጠረው። ጥያቄ ይሄን እንደዛ መልስ እንደዛ ይሄ መልስ ነው። እሺ ባቱን ምንድነው ያለበሰው? ራሱን ያለበሰው ምን ራሱ ምን አለበሰው? ፍጡር ነው ያለበሰው ወይስ ፍጡር ያልሆነ ነገር ነው ያለበሰው? ባቱን ይሆል ለኛ በማይታይበት መልኩ ሊሆን ይችላል። ያንን ቀን ደግሞ ለሙእሚኖች አላህ Subhanahu Wa Ta'ala የሸፈነው ነገር ዞር ያደርግላችሁ አይልም። አይታችሁታል እኮ ሳይገልጠው እኮ አስቀድሞ አይታችሁት እኮ ያንኛው ምን አላችሁት? ኖ አንተን አንከተልህም። ምክንያቱም ስላሳያቸው ነው በባቱ የሚያውቁት እኮ። አዳምጥ፣ በመጀመሪያ የመጣውን ቅርጽ እኮ አይተውታል እኮ። አይተውት ባቱን ተዛ ገለጠ። የኛው ደግሞ መጣና ገለጠ ማለት ነው። የሚታይ ስለሆነ ነው የገለጠው። የታየው ያወቁት በስለት ስላሳያቸው ነው። አብዱ ጥያቄያችን ምንድነው? የተገለጠው ነገር ፍጡር ነው ፍጡር አይደለም? እሱን አናውቅም። ቴንክ ዩ። ስለዚህ ከሚያጋበን ቀጥልስ አይሻልም? ምን ሆነ እንዴ? ሁለቱንም ብትል ምን ግራ ገባ? እኔማ ምን ግራ ይገባኛል? አንድ ሰዓት ጸጥ ብለህ ግራ ገባ ትለኛለህ እንዴ? ራስ መልሰህ ፍጡር ነው ብትልም ማነሳባ አርጉመንት አለ። ቆይ ፈጣሪ ነው ብትልም ማነሳባ አርጉመንት አለ። ሁለቱም ብትል ማነሳበት ይያያል ራሱ። እኔ ምንም ግራ የሚያገባኝ ነገር የለም። አንድ ሰዓት ጸጥ ብለህ ምንም ታነሳበት ነገር የለም። ምላሽ እኮ የለም። መልስ እሺ። ይኸውልህ ልንገርህ፣ ፈጣሪ ነው የፈለገው ማድረግ ይችላል። በራሱ መሸፈን ይችላል፣ በራሱ ማለት ነው። ለሰዎች እንደማይታይ የሆነ ነገር ሊከልልባቸው ይችላል፣ በሆነ ነገር ማለት ተረት ሳይሆን የፈለገውን ሊያደርግ ይችላል የሚል ሃይማኖት አይገነባም። በመጀመሪያ አብዱ ፈጣሪ ነው ራሱ እንደፈለገ ሊያደርግ ይችላል፣ ምን አገባ ምናምን ተብሎ መልስ። አይ ፕሊዝ አዳምጥ። አንደኛ ነገር እኮ ነው። አስጨርሰኛ ታዲያ እኔ አዳምጥ። ምክንያቱም ስለ ሃይማኖት እያወራ ፈጣሪ ነው የፈለገው ሊያደርግ ይችላል ስለ ራሱ እንደፈለገ ነው ምናምን ተብሎ መልስ አይሰጥም። በመጀመሪያ ማታክ ከሆነ አላውቅም ነው የሚባለው። ምታክ ከሆነ ይሄው ማስረጃ ብለህ እዚህ ቦታ ላይ እንደዚህ መጽሐፍ ላይ እዚህ ቦታ እንዲህ ተብሏል ተብለህ ጥቅስ ነው የምጠቅሰው እንጂ እንደፈለገ ላይ አድርጋ ምናምን የፈለገውን ሊያደርግ ይችላል ምናምን ተብሎ መልስ አይደለም። እሱ ያንተ እይታ ወይንም ደግሞ ዝም ብለህ ስለሆነ ሰው ስታወራ ነው እንደዛ አይነት እንጂ ስለ ሃይማኖት ስትናገር እንደፈለገ ይሁን ምናምን ተብሎ መልስ አይሰጥም። ጥቅስ ትጠቅሳለህ፣ ያው እንዲህ ብለህ ትቀጥላለህ ማለት ነው። ማስረጃ ቀጥል። ካላወቅህ አንብብና ነው አይሻልም? እሱ
ሪከመንድ ማድረግ እሱን ነው። አብዱ በርግጥ አያውቁትም ኡስታዞችም። ሎክ ፈጣሪ ነው ካለን ፈጣሪ የሚገፈፍ አካል አለው ማለት ነው። የውስጠኛው አካልና የውጭ አካል አለ ማለት ነው። ሁለት አካል አለው ማለት ነው። ፈጣሪ ነው ካለን ፈጣሪ ያለው አላህ ሁለት አካል አለው። አንደኛው ከውስጥ የሆነ አንደኛው ከላይ የሆነ። ፍጡር ነው ካለን ደግሞ አላህን አካቦ ሸፍኖ ያለ ልክኛ ሰውነታችን እንድትሸፈንበት ፍጡር ለብሷል ማለት ነው። አላህ ራሱ አላህ ፍጡር ውስጥ ነው ያለው ማለት ነው። ልብሱ ፍጡር ከሆነ አላህ ፍጡር ውስጥ ነው ያለው። ከፍጡር በላይ ነው የሚለው ውድቅ ይሆናል ማለት ነው። ልክ አርሽ ውስጥ በየቀኑ ሌሊት እንደሚገባው ልብስ ውስጥ ገብቷል ማለት ነው። አይ በትንሹ በሳይዝ ልብስ እንኳን ይበልጠዋል ማለት ነው። ሴንስ ልብስ ማለት አይደለም ሊተራል ልብስ እያልኳችሁ ሳይሆን ምንም ነገር ይሁን ብቻ ያ እሱን የሸፈነው ፍጡር ከሆነ ፍጡር ውስጥ ገብቷል ማለት ነው። አላህን የከበበው የሸፈነው ያለበሰው ፍጡር ነገር አለ ማለት ነው። ኦኬ ያንን ከመልበሱ በፊት ራቁቱን ነበር ማለት ነው። ያንን ከመፍጠሩ በፊት ራቁቱን ነበር ማለት ነው። ላይክ እንደዛ ጥያቄዎች ይነሳሉ። እሙ አሚና እንኳን ደህና መጣሽ። እሙ አሚና አቤት፣ እንኳን ደህና ቆያችሁ። ሰላም ነው? ሰላም ነው። እንዴት ነሽ? አለን። እያዳመጥኳችሁ ነው። ቅድማ ልጅቷ እናዳኝ ነው ሪኩዌስት የላክለው። ኦኬ ያጋጥማል አንዳንዴ። እኔ አንተ የምጠይቀው ጥያቄ ብዙ ትምህርት የለኝም። ሊሃል በርቱ። እሺ አዳምጪ። ክርስቲያን ቀጥል። ጆአርት ሰላም ጤና ይስጥልኝ። ሰላም ሙስሊም ክርስቲያን። እግዚአብሔር ይመስገን ደህና ነኝ። ክርስቲያን ነኝ። ሁልጊዜ ማዳመጥ ያንተ ፕሮግራም አድናቂ ነኝ። ቀጥልበት። ግን ያንተን ቪዲዮዎች በምከታተልበት ሰዓት የሆነ ነገር አንተ ፖስት ያደረከውን የሆነ ነገር አዳምጬ ሾክት ነው ያደረገኝ እና ጊዜ ካለ በዛችው አለፍ ብለህ ትነግረኛለህ። ማለት ምንድን ነው ኢየሱስ ያድናል ይሉናል፣ አላህ ግን ይገላል ሲል አንድ ስሙ መግለጽ የማልፈልገውን አንተ ፖስት ያደረከውን ሰምቻለሁ እና አወስ ሾክድ እና እስቲ እዚህ ላይ ጊዜ ካለ በኋላ በደንብ ትነግረኛለህ። አመሰግናለሁ። እግዚአብሔር ይስጥ። እሺ ቀጥልሽ በኋላ ለሽ ክርስቲያን ቀጥል። ችግር የለውም ወይ በውስጥም ሼር አድርገህለት ይቻላል። በውስጥም ማስረዳት ይቻላል። ሀሳቡ ያልተረዳው ሀሳብ ከሆነ ጥያቄውም ብዙም አልገባኝም። እግዚአብሔር ምን ኢየሱስ ያድናል ሲባል ጥያቄ ምን እንደሆነ አልገባኝም ብዙ። አቡ ሀይደር በተናገረው ለአንተ ፖስት ያረከው ኢየሱስ ያድናል ይሉናል ክርስቲያኖች፣ አላህ ግን ይገላል የተናገረውን እችን ለማለት ፈልጌ ነው። አመሰግናለሁ እፎይ ወንድሜ፣ ተባረክ። ኦኬ ሜቢ አሁንም ብዙም አላገኘውም። ወይም ቪዲዮውን ሼር ያድርግልና በውስጥ የአቡ ሀይደርን ቪዲዮ ባገኘው ደስ ይለኛል። ግን ምንድነው እንደኛ መጽሐፍ ቅዱስ ከሆነ እግዚአብሔር ያድናል ይገላልም፣ ወደ ታች ያወርዳል ወደ ላይ ያነሳልም፣ እሱን እናምናለን። ነገር ግን አቡ ሀይደር ሊል የሚችለው አሁን እያሰብኩት ያለው የሆነች እንትን የሰማው መስሎኛል። ያ ብዙም አላገኘሁትም ነጥቡን። ለዛ ነው የአንተ ጥያቄ እዛ ላይ ምን እንደሆነ። ክርስቲያኖች ኢየሱስ ያድናል ይሉናል፣ አላህ ይገላል። እናንተ ያድናል እንጂ አይገልም ወይ ነው? እንደዛ ከሆነ ምንድነው እኛ አላህ ይገላል ስንል አቅም ኖሮት ሎክ በህልውና ኖሮ የመግደል ስልጣን ኖሮት አይደለም። የሚገል የሚያድን አምላክ ነው። የሚገል የሚያድን ወደ ጥልቅ የሚከት የሚያወጣ አምላክ ነው። እሱም ክርስቶስ ነው የሚያደርገው። ነገር ግን አላህ ይገላል ስንልኛ ራሱ አቅም ኖሮት መለኮታዊ ኃይል ኖሮት ይገላል እያልን አይደለም። ስርዓቱ በአላህ ስም ሰዎች ትገላላችሁ ነው። ለምሳሌ ሱራ 9:5 ላይ የተከበሩ ወራቶች ባለቁ ቀን
አጋሪዎችን ባገኛችሁበት ስፍራ ግደሉ የሚል ህግ አለ ሱራ 9:5 ላይ። ያ ማለት አላህ ተናገረ ብለው ነው እነሱ የሚያምኑት። ስለዚህ ባገኛችሁባቸው ግደሉ ስለሚል በአላህ ስም ይገላሉ። ስለዚህ ገዳይ ነው ስንል ምን እያለ ነው? እናንተ ገዳይ ናችሁ እያለ ነው እንጂ አላህ በመለኮታዊ ኃይሉና ፓወሩ አቅም ኖሮት ፍጥረትን ይገላል እያልን አይደለም። እናንተ ግን ለአላህ እጅና ጓንት ሆናችሁ አብራችሁ በሱ ስም ስለምትሰሩ ትገላላችሁ ለማለት ነው። ትገላላችሁ። ገዳዮች አካላት ደግሞ ማዳን አይችሉም። እነኚህ የሚገሉ አካላት ማዳን አይችሉም። እንደሚገሉ ግን ክርስቶስም ነግሮናል። ዮሐንስ ወንጌል ምዕራፍ 16 ላይ ከቁጥር 1 ጀምሮ ኖ ከምኩራብ ያወጧቸዋል እንዲሁም ደግሞ ይገሏቸዋል። ይህን የሚያደርጉት እኔንና አብን ስላላወቁ ነው ይላል። ወልድና አብን አለማወቅ ገዳይነት ያደርጋል ማለት ነው። ለዚህ ነው ሱራ 5:18 ላይ፣ ሱራ 6:101 ላይ፣ ሱራ 72 ቁጥር 1-3፣ ሱራ 39:4 ላይ፣ ሱራ 21:17 ላይ ዘሆል ይሄንን ያልኩትን ይቃወማል። ተጨማሪ ሱራ 19:88 እስከ 93 ላይ አብ የወልድ አባት መሆኑን ይቃወማል። መቃወም ብቻ ሳይሆን እነኝን በጠላትነት ይፈርጃል። በጠላትነት መፈረጅ ብቻ ሳይሆን ሱራ 9:30 ላይ አይሁድ ዘይር ያላህ ልጅ ነች አለች፣ ክርስቲያኖች አልመሲህ ኢሳ ያላህ ልጅ ነው አሉ። ይህ ባፎቻቸው የሚናገሩ ቃላቸው ነው። ከዚህ በፊት የተናገሩ የሳቱ ሰዎችን ቃል ያመሳስላሉ። አላህ አጥፋቸው ብሎ እንዲራገሙ ይፈቅዳል። መራገም ብቻ ሳይሆን ሱራ 9:29 ላይ ደግሞ የተዋረዱ ሆነው የመጽሐፉ ሰዎች ክርስቲያንና አይሁዶችን ጂዚያ ተቀበሏቸው ይላል። የተዋረዱ የሚለው አሳቀህ፣ አዋርደህ፣ አሰቃይተህ ነው። ተስቃይ በኋላ ሞት እንደሚመጣ ይታወቃል። ሳይ ሙስሊም 1:67 እንደሚናገረው ስቃዩ ምን ድረስ ነው? ሰላም ማለት ብቻ ሳይሆን መንገድ ላይ ወደ ጠባብ ወደ ገደል እስከ መገፍተር ድረስ ማለት ነው። ይሄንን ከሆነ አዎ ገዳይ ነው አምላካችሁ ገዳይ ነው ልንለው እንችላለን ማለት ነው። ገዳይ ነው በአምላካቸው ስም የሚተገብሩት ማለት ነው። ልክ ለምሳሌ በብሉይ ኪዳን ለበዓል እንደሚገብሩት ማለት ነው። አማሌቃውያን ለበዓል ልጆቻቸውን ሲሰውለት እንደነበረው በዓል ምንድን ነው እሱ ብትባል ልጅ የሚታረድለት የልጅ ደም የሚጠጣ ልትል ትችላለህ። ልጆች የሚያሳርድ ልትለው ትችላለህ። በዓል የሚባል አካል በራሱ ግን ማን ነው እሱ የሚያደርግለት? ራሱ በዓል የሚባለው በራሱ እንደዛ እያደረገ ነው። እሱን ስርዓት የሚከተሉት ይህንን ያደርጋሉ። ስለዚህ ገዳይ ናቸው። ከዛ አንጻር ነው። ሜቢ ግልጽ ነው ፖይንትን ካገኘሁት። እፎይ ወንድሜ አመሰግናለሁ። እሺ ክርስቲያን ቀጥል ነው ይብቃል። አይ ቲንክ አንድ ነገር ልበልና ይብቃ ነው ካልሆነ መሰለኝ። ያ ወደ ፖይንታችን ስንመለስ ምንድን ነው እንግዲህ አላህ በቂያማ ቀን ባቱን ገልጦ ያሳያቸውና ሙስሊሞችም ሱጁድ ይወርዳሉ ብሎ ይናገራል። በዛም ነው በዚያ በባቱ ነው ሙስሊሞች የሚለዩት። አሁን ጥያቄው መጀመሪያ በማያውቁት ቅርጽ ይመጣል፣ ነገር ግን አይሰግዱለትም ይላል። የመጣው አላህ ነው፣ ነገር ግን ሙስሊሞች በማያውቁት ቅርጽ ስለመጣ አልሰገዱለትም። ጥያቄው አሁን አላህ ራሱ ሆኖ መጥቶ እነዛ ሙስሊሞች በማያውቁት ቅርጽ ቢመጣም ሰግደውለት ቢሆንስ ኖሮ ለምን ሰገዳችሁልኝ ብሎ ይቀጣቸው ነበር ወይስ አይቀጣቸውም ነበር? ምክንያቱም ራሱ አላህ ስለሆነ ማለት ነው። ነገር ግን ሙስሊሞች በማያውቁት ቅርጽ ስለመጣ ሰግደውለት ቢሆን ኖሮ ለምን ሰገዳችሁልኝ ብሎ ሊቀጣቸው ነው? ራሱ አላህ ነው የመጣውና ማለት ነው። ቀጥሎ ደግሞ ምንድነው ባቱን ይከፍታል ይላል። ባቱን ይገልጣል። ይሄ ባት ከገለጠው በኋላ እና ለሙስሊሞች ካሳያቸው በኋላ በዛው ገልጦ ነው የሚቀረው ወይስ ድጋሚ ይሸፍነዋል? ድጋሚ ይሸፈናል ወይስ ሙስሊሞች ካዩት በኋላ እስከ መጨረሻው ሳይገልጠው ይቀራል? ሙስሊሞች ይህን መመለስ ይችላሉ። ምክንያቱም ከዛ በፊት ተሸፍኖ የነበረ አካል እንደሆነ ግልጽ ነው። ከዛ በኋላ ለሙስሊሞች ለማሳየት ሲል ባቱን ይገልጠዋል። ባቱ ተገልጦ ይቀራል ወይስ እንደገና ይሸፈናል? ፕላስ ደግሞ ሁለቱንም ባቱ ነው የሚገልጠው ወይስ አንዱን ባት ብቻ ነው የሚገልጠው? ስንት ባት ነው ያለው አላህ? አንዱን እግሩን ብቻ ነው የሚገልጥላቸው ወይስ ሁለተኛውንም እግር ይገልጥላቸዋል? የቀኙን ነው የግራውን ነው የሚገልጥላቸው? ሁለቱም ነው የተሸፈነው ወይስ አይደለም? በዚህ በጣም ብዙ ጥያቄዎች መጠየቅ ይቻላል። ሙስሊሞች ይህን የመመለስ አቅም ካላቸው ማለት ነው።
ነገር ግን እንደዚህ አይነት ነገሮችን ስለማይነግሯቸውና ስለማያስተምሯቸው የሚመልሷቸው አይመስለንም። አይ ቲንክ ካሉ የሚመልስ ካለ መግባት ይችላል፣ ወይም ደግሞ ሊበቃንም ይችላል። አይ ቢበቃን አይሻልም? ጥያቄ ያለው አለ ገስት ላይ ሙአሚና ጥያቄ አለሽ? አዎ ጥያቄ አለኝ። ልጄ ማለት ታስወራኝ መግለጥ ማለት ምንድን ነው? ሃይ ልብሱ ወይስ ተገለጠ ነው? ኖ የተሸፈነበትን ባቱን ይገልጣል። ባት ማለት እግር ነው አይደለ? አዎ እሱን ገልጦ ያሳያቸዋል። ሐዲስ ላይ ነው እንጂ ቁርአን ላይ የለማ። ቁርአን ላይ ግልጽ አይደለም አለ። አክቹአሊ ሱረቱ ቀለም ላይ 42ኛው አያ ላይ አለ። ክፈቷን ክርስቲያን ሐዲስ ላይ ሁሉም ጋር ሐዲሳቶች ላይ አለ። ቡሃሪ ላይም አለ፣ ሙስሊም ላይም አለ። ከቁርአን ቀጥሎ ተቀባይ የሚባሉት ታማኝ ነው በዚህ። አይ በጣም የምንቀበለው የቁርአን መሆን አለበት። ሐዲሶች ብዙ ጊዜ ዳኢፍ ምናምን ስለሚባል ሰሂህ ነው። ሐዲሳቶቹ ሰሂህ ናቸው። ያለሽ ባት የሚገለጥበት ቁርአኖች ላይ እንደዚህ ይላል። ባት የሚገለጥበትን ካዲዎች ወደ መስገድ የሚጠሩበትንና የማይችሉበትን ቀን አስታውስ ይላል። ቁርአኑ ላይ አስቀምጦታል እንደዚህ። ይሄ ባቱን በሐዲስ ላይ ደግሞ በደንብ አብራርቶታል ማለት ነው። ካዲዎች መስገድ አይችሉም፣ አማኞቹ ብቻ ናቸው እንደሚሉት ማለት ነው። አላህ ባቱን የሚገልጥ ከሆነ ሎክ ይሄንኛው የሚገልጥ ይሄ ለምሳሌ ተሸፍኛለሁ አይደለ? መገለጥ ማለት እኮ በመታየት ነው የምንወስደው። አሁን ለምሳሌ እናንተ ኢየሱስ በስጋ ተገለጠ የምትሉት ፈጣሪ ራሱ ነው በስጋ የተገለጠው ብላችሁ የምታምኑት እንደዛ ነው። ይሄ መገለጥና የሆነ የተሸፈነ ነገር መግለጥና መገለጥ እንዴት ይታይ? እንደዚህ ነው የምወስደው ማለት ነው። እንደዛማ ከሆነ መገለጥ ቢሆን ኖሮ መጥተው አዩት እኮ መጥተው እያዩት በምን ትለዩታላችሁ ሲባሉ በባቱ አሉ። ባቱን ከዛ በኋላ ገለጠው ይላል። አላህ አንድ ነው። አላህ አንድ ነው፣ አጋርም የለውም። ቁል ሁወ አላሁ አሐድ እንደተባለ እናምናለን። ስለዚህ አሁን አሁን አንድ ነው ስትል ምኑን ነው አንድ የምትይው? አካላቶቹ እንደዚህ የተገጣጠሙ ናቸው እንጂ አለው አይደለ? አዎ ብኖርም አላህ ራሱን አንድ ነው ብሎ እስከገለጠ በሱ ነው የምናምነው በአንድነቱ እንጂ አንድ ማለት ምንድን ነው? አሁን አንድ ነው ማለት እኮ አስቸጋሪ ነው። ያው አንድ ነው ስትይ ለሰውኛ እኛ ተስማምተን ነው አንድ ስንል እኔን ከአንቺ ለመለየት አንቺንም ደግሞ ከኔ ለመለየት አንድ ይባላል አይደለ? እሺ አላህን ከምን እየለየሽው ነው አንድ ስትይ? ከማን ራሱን በራሱ አላህ አንድ ነው የሚባል። ኦኬ እንደዛ ከሆነ ደግሞ እጅ እግር ባት ፊት እንዳለው ታምኛለሽ አይደለ? ቁርአን ላይ እንዳለ በእጆቼ ሰራው የሚለው ነገር ፈጠርኳቸው፣ ሁሉም ነገር በጆሮ ይሰማሉ ይላሉ፣ ይናገራል ይላሉ። ስለዚህ እንደዛ ከሆነ ደግሞ ስለዚህ በቁርአን ላይ አላህ ኦኬ ስለዚህ አላህ ወጥ የሆነ አንድ አካል ላይ የተገጣጠመ ነው አልለውም። እስካለ ድረስ አልለውም። እሱ ካላለ አይደለም ካላልሽ አሁን አንድ ነገር ነው። ወይኔ የተገጣጠመ ነው ወይኔ የተነጣጠለ ነው። ለምን እሱ ተገጣጥሟል ወይስ ተነጣጥያለሁ ብሏል ቁርአን ላይ ምንም ላይ? ኦኬ አንዴ ያላለ እንቀጥላለን። እሺ ቀጥል አንተ። ለፈጣሪ ስታስብ ለምንድን ነው የምታመሳስለው? ፈጣሪ ይሰማል? ጥያቄው መልስ። አላህ አይን አለው ብለህ ታምናለህ? ጥያቄ መልስ። አትጩ። አላህ አይን አለው የለውም? አይን አለው የለውም? አይን ያንተ አምላክም አይን እንዳለው እሱን አሳያለሁ ከመጽሐፍ። አትጩ። አይን አለው የለውም? ለዚህ ነው እንደ ውጥር ስትል እኮ አይቼ ነው ያስገባው። ኤኒዌይስ እሙ ሶሪ ስላቋረጥኩሽ፣ የሚያቅም ሰው ነበረ። አሁን ሚታርግና ተቀመጥ። በቃ ጥያቄ ካለ ትጠይቃለህ። እሙ ይሰማል? ሚት አንስና ሉክ። ስለዚህ አካላቶችን ካጸደቅሽ እነኚህ አካላቶች ደግሞ ሁለት ነገር ነው የሚሆነው። ወይም አካላቶቹ የተገጣጠሙ ናቸው ወይንም ደግሞ ብትን ነው የሚሆኑት አይደለም? ከሁለት አንዱ ነው የሚሆነው። ከሁለት አንዱ ከሆኑ ወይም
እኔ አሁን አንድ ስባል በደንብ አስተውይ። ሁለት እጅ አለኝ፣ አይኖቼ እዚህ አንድ ፖይንት ላይ በአንድ አካል ላይ አንድ አካል የተባለው አንድነት የተያያዙ ስለሆኑ ነው። አላህም አንድ ስትይ እጆች እንዳሉት እግር እንዳለው ፊት እንዳለው አይን እንዳለው ካጸደቅሽ እንደኔ እንደዚህ የተገጣጠመ ነው ወይ? ለምን እንደዚህ ለምን ኮተኩቷለሁ? ድንቅ አላህን እንዴት ነው እንደዚህ መኮተኩቶ የፈጠረኝ? እንዴት ድፍረት ቢኖረኝ ነው? ስለዚህ እንዴት እናድርገው? ሁለት እጆቹ ለየብቻ እግሮቹ ለየብቻ ናቸው? ለምን እላለሁ? አለኝ ካለ አለው ብዬ ማመን ነው እንጂ የፈጠረኝ እኮ አላህ እንዴት ናቸው? እንዴ እኮ ለምን እንዴት ናቸው አውቃለሁ? እነኛ? ይሄ የኔ እጅ እኮ 5 ጣት አለኝ ወይ እንደዚህ ይመስላሉ ብሎ ከተናገረ በዛም ነው። ግን እጅ አለኝ፣ ጆሮ አለኝ፣ አይን አለኝ ጣቶች ካለ እንዳሉት አለው ብዬ ይናገራል። እ ጣቶች እንዳሉት ይናገራል። ጣቶች የሉትም ብትይ ደግሞ ጣት አልባ ይሆናል ማለት ነው። እጅ ብቻ ነው ሰላም እንደዛ ማመን ነው መስለኝ እንጂ እኮ። እነሱን እንዴት አደረግሻቸው ነው? እነሱ እንዴት አደረግሻቸው? ነጣጥዬ ብዙ ናቸው ሊበል እንዴ? አላህ አንድ ነው በቃ ብዬ ልለፍኝ። አላሁ አክበር። ኧረ አስቸጋሪ ነው ይሻልሻል። አንድ ነው ብትይም ተገጣጥሞ ነው የሚሆነው። ተነጣጥሎ ነው ካልሽ ደግሞ አንድ አይመጣውም። ሱብሃንአላህ። ሁለቱን ብትይ ግን ተነጣጥሎ ያስፈራል። ከሆነ ወላሂ ፈጣሪ እኮ እንደዚህ መነጣ እንትን ማድረግ መኮትኮት ያስፈራል። እኔ አልደፍረውም። እኮ እኛ ጋር ይሄን ጥያቄ ብታነሽ እኛ ጋር አይመጣውም። እኛ ጋር እንደዚህ የአካል ክፍሎችን ስፔሲፊክ አድርገን ጂስማችን እንትን ስለማንል፣ እናንተ ጋር ግን የሆነ ቦታ ከአርሽ በላይ ያለ በሁሉ ያለ የሚታይ ነው፣ የሆነ ቦታ ደግሞ የሌለ ነው። ትክክል። ክርስቲያን ውስጥም እኮ ብዙ አይነት አለ። ሙስሊም ላይ እንደዛ የተነጣጠሉ ብዙ ሃይማኖት እንዳለ ክርስቲያን ውስጥም አለ። አንዶቹ በውሃ የሚያምኑ፣ አንዶች በኢየሱስ የሚያምኑ፣ አንዶች ደግሞ ፈጽሞ ብዙ አለ አይደል እንዴ? ባላውቅ እኛ ችግር የለውም ቢኖርም እኛ እኮ ለይተናል። ቤተ እምነት ስለለየን እህታችን አሚና እኛ ጋር በአምላክ ላይ ከተለያየሽ እንደ ፖለቲካ አንሰራም። እኛ ጋር በቃ እናቻችለው ሰው እንዳይሰማብን በአምላክ ላይ ብንለያይ ግን እኮ ወላሂ እነዛ አርሽ ላይ የለም ብሎ የሚሉት እኮ ሙስሊምን አይገልጹ። ለምሳሌ አህባሾቹ ዝም ብሎ ያዘባርቃሉ። አላህ ምን ያለ ሌሊት ይነዝሉ ወይኔ ጠፋኝ ዙብለም ሸይጣን ያንዝሉ ረቡና የሚለው ቁርአን እነሱ እኮ ቁርአን መላእክት ነው የሚወርደው አላህ አይወርድም ይላል። እሱ ይወርዳል እየተባለ አርሽ ይወርዳል ብለሽ ነው የምታምኚው? አንቺ ይወርዳል ብለሽ ነው የምታምኚው? እሱ እንዳለ ነው ማምኑ እና አለል አርሽ ነው ደግሞ እሙዬ እዚህ ጋር ልጠይቅሽ እሺ። ከሌሊቱ 1/3 ላይ ነው አይደል ወደ ቅርቢቱ ሰማይ የሚወርደው? ይላሉ አይሉም። ቁርአን ነው የሚለው። ያ ወደ ቅርቢቱ ሰማይ የሚወርድ ከሆነ ከአርሽ በላይ ሁሌም አይደለም ማለት ነው። ከሌሊቱ 1/3 ላይ ከአርሽ በላይ ሳይሆን ከአርሽ በታች ነው። ናም በራሱ እንደፈለገ መሆን ይችላል እኮ እኔ አይችልም መች ወጣኝ። በቃ እነሱ ግን አይችልም እኮ ነው የሚሉት። እሱ ቦታ የለም አንቺ ራስሽ እኮ ከአርሽ በላይ ነው ካልሽኝ በኋላ ከሌሊቱ 1/3 ላይ ደግሞ ወደ ታች ይወርዳል አልሽኝ እኮ ወደ ቅርቢቱ አርሽ ላይ አለል አርሽ ካለ እኮ ወደ አርሽ ወጣ ነው። 6ኛው ቀን ላይ ምንም ሁሉም ነገር ሰርቶ አለ እኮ ከዛ አልወርድም አርሽ አሁን አልወርድም ማለት ነው። ምንስ ማማ ችግር የለውም። ከ7ኛ ሰማይ በላይ ነው አይደለ? ከውሃው በላይ ነው የሚመጣው ግን ታችኛው ቅርቢቱ ሰማይ ከሆነ ስለዚህ ከአርሽ በላይ የነበረው አካል ቅርቢቱ ሰማይ ሌሊት ከ8 ሰዓት በኋላ ሲመጣ እስከ ጎህ እስከሚቀድ 2 ሰዓት ያህል አትሊስት አንድ ሀገር ላይ ይቆያል። በአንድ ቀን ውስጥ 20 ሀገራት ላይ ቢሄድ እንደዛ አይደለም። 20 ሀገራት ላይ ቢሄድ 20 ሀገራት አስቢ 2 ሰዓት የሚቆይ ከሆነ 40 ምናምን ሰዓት በአንድ ቀን ውስጥ ደግሞ ያለው 24 ሰዓት ነው። ኦቨር መጣበት እንደውም ማለት ነው። ከአርሽ በላይ የሚሆንበት ሰዓት የለውም። እንደውም አላ ከስር ነው የሚሆነው። እንግዲህ በቁዋው ነው በኃይሉ እንደዚህ እንደሚወርድ ማለት ነው። በቁዋው አይደለም በዛቱ ነው። እሱን አንተሳስበውም። አንደኛ እሱ ቁርአን ላይ ያለውን ብለን ብናልፍ የተሻለ ነው። ግን የሌለ አጣሞ መፈሰሩ ለነሱ ትክክል አይደለም። ትክክል አይደለም። አሁን ሰው መመርመር እኮ አለብሽ። እንደዚህ አይነት አስተምሮ ስህተት እንዳለው ማወቅ አለብሽ እኮ። ምክንያቱም ዱባይ ላይ እና ኢትዮጵያ ላይ ሰዓቱ ተመሳሳይ ቢሆን ከአሜሪካ ጋር ተመሳሳይ አይደለም፣ ከካናዳ ጋር ተመሳሳይ አይደለም። አንድ ሰው ሲሞት
ልንገር አንድ ሰው አንተ አሁን ብትሞት እኔም አንድ ላይ በአንድ ደቂቃ ውስጥ ብንሞት ማን የገደለን ቢገለን አላህ አይደለ እሱ አሁን እኔ ጋም ለብቻ መጥቶ ነው የወሰደኝ እሱ እንደዛ ነው ዓለም ላይ ስንት ሰው ይሞታል ሞት እኛ የተለያየን ፐርሰን የተለያየን ስለሆነን ወደሱ እንሄዳለን ችግር የለውም ሁለት የተለያዩ አካላት ወደ አንድ አካል መሄድ ችግር የለውም አንድ አካል ግን ወደ ሁለት ቦታ መምጣት ደግሞ የተለያየ ነው እኛ ወደሱ መሄድና እሱ ወደ ተለያየ ቦታ ታይም ኢንተርቫሉ የተለያየ መሆን ጋር መሄድ ላይ የተለያዩ ነው እሱ ስለሚወርድ ሐሳባችሁን አስወጣችሁ ሌላ ወደ ሌላ ቦታ ሄደን እና አውርስቲ እኔ አሁን ምን ጠይቀኝ ነገር ምን አለ ሙችላው ነው ክርስትና ላይ ምን አለ ስተት መስሎ የሚታየሽ ክርስትና ምንድነው የሚታየኝ ስተት መስሎ የሚታየኝ በኦርቶዶክስ ላይ ስዕል መስገዱት ስተት መስሎ ይታየኛል ይሄ ነው ኦኬ ስግደት መስገዱ ነው ወይንስ ስዕሉ ነው ስተት መስሎ የሚታየሽ ስዕሎቹን ሰቅለው ማርያም አድኝ ምናምን እያሉ አንድ ጊዜ መስገዱ ብዙ መስቀሎች ብዙ ኮተቶች ቤተክርስቲያን ውስጥ ሰብስበው መስገዱ ያስፈራኛል ሌላ ነገር አይደለም ኮተታልሹ ብዙ ኮተታ ብዙ ነገር ምናምን ለምን እሺ ኦኬ ስግደት አይገባም ለሌላ ነገር ብለሽ ነው የምታምኙ አይ ስግደት ይገባል ይሰገዳል ተመስገን ነው መስገድ ጥሩ ነው ግን እነዛ ነገሮች ለየትኛው ነው እየተሰገደ ያለው ማርያም ገብርኤል ጊዮርጊስ ብዙ ጊዮርጊስ ሰው ነው ይባላል ወይ ይቅርታ ግን ወላሂ እነዛ ሁሉ ይሰገድላችሁ ፈራው እሱ ነው የሚያስጠላው እንጂ ክርስትና ምን ችግር አለው ያ በደንብ አስተዋይታችን ስግደት አንደኛ ደረጃ አምልኮ አይደለም ጀስ ለአምላክ ብቻ የሚቀርብ አይደለም ይሄንን በደንብ ወቂ እዚህ ላይ ተስማሚያለሽ አልስማማም ለምን ለአምላክ ብቻ የሚቀርበው ስግደት አው ለፈጣሪ ለፈጠረኝ ብቻ ብሰግድ ነው ደስ የሚለኝ ለሰው እንዴት ልስገድ ስለዚህ ለሰው መስገድ ወይንም ደግሞ ከፈጣሪ ውጪ መስገድ ስተት ነው ብለሽ ነው የምታምኚው አዎ ኦኬ መልካም ስለዚህ ኢብሊስ ጥፋተኛ አይደለም ማለት ነው በእስልምና ለአዳም አልሰገደም ማለት ነው ወይ እሱ ትእዛዝ አላከበረም እንጂ ለምን አላህ ነው ያዘዘው ስለዚህ እኛም ታዘን ነው ለሰው ለስዕሎች ስገድ ተብሎ ይቅርታ አድርግልኝ ግን ሲጮህብህ ያ ችግር የለውም ስለዚህ ይልሽው ስለዚህ ካልተከረከረ ወይንም ተታዘዘ ችግር የለውም ብለሽ ካልሽ ማን እናንተ ላይ አዟል ሌሎቹን ሲገዱ ያዛል እሺ ስለዚህ ስግደት ለፈጣሪ ብቻ የሚለው አዋጣም ማለት ነው ስተት ነው በመጀመሪያ ደረጃ የመጀመሪያ ገነባሹን ፐርሚስ ፈረሰ ማለት ነው ለፈጣሪ ብቻ ነው ካልሽ በኋላ ኢብሊስ አልሰገድክም ተብሎ ነው የተጣለው ያውም ለሰው አይሰገድም ካልሽ ለአዳም አልሰገድክም ብሎ መላእክቶች በመስገዳታቸው ጥፋተኛ ይባላሉ ኢብሊስ ደግሞ ባለመስገዱ መሸለም ነበረበት አንዴ በደንብ አዳምጪ ከዛ በኋላ ይሄንን ከተግባባ ስግደትን እንደዚህ ካየነው ስግደት እንደ ኖርማል ሰላምታ መቁጠር ነው which is የምታውቂውን ሰው ኬፍ ብለሽ ትጨብጨዋለሽ አንዳንዱ ይሳሳማል አንዳንዱ በትከሻ ሰላም ይባባላል አንዳንዱ ደግሞ አክብሮቱን ለመግለጽ የተለያየ አይነት ሰላምታ ሊያቀርብ ይችላል የተለያየ ሰላምታ ሊሰጥ ይችላል ስግደትም ደግሞ ጎንበስ ማለት በርከክ ማለት ከጭንቅላት በግንባር መሬት መንካት እነኝንም ያካትታል ለምሳሌ ጥቁሩን ድንጋይ እናንተ ትስማላችሁ ሱናን አናሳይ 29:19 ላይ ጥቁሩን ድንጋይ ሄዳችሁ ዞራችሁ ጎንበስ ብላችሁ ትስማላችሁ ጥቁሩ ድንጋይ አይንና ምላስ ይዞ ይመጣል ተብሎ ይታመናል ኃጢያታችሁንም ደግሞ ይቅር ይላል ተብሎ ይታመናል ጥቁሩ ድንጋይ ውሸት ነው ክፈትላ ክርስቲያን ሱናን አናሳይ ባልሳሳት 29:19 ላይ እሱን መዞር ባሪያን ነፃ እንደማውጣት ነው እሱን መሳም ሄደሽ ድንጋዩን ማድረግ ኃጢያትሽን ይቅር ይላል ሉክ እኛ እንደዛ እናምንም እናንተ ጋር ግን እንደዚህ ያለ ክርስቲያን አለ
ለታል እሺ ለድንጋዩ ክርስቲያን አለ ስንት አልከኝ? አለው ስንት አልከኝ? 29 19 ያ ስለዚህ ቅዱሳንን እናከብራቸዋለን፣ እናወድሳቸዋለን፣ ከፍ ከፍ እናደርጋቸዋለን። ምክንያቱም ከኛ በተሻለ ሁኔታ ተጋድሎ የተጋደሉ ስለሆኑ በህይወታቸው በነበሩበት መስዋዕት የከፈሉ ስለሆኑ ሰማዕት የሆኑትን በእንደዛ አይነት መልኩ እናከብራቸዋለን። ከዛም ሎክ እንደዚህ ይላል እናንተው ሙሐመድ በተመሳሳይ እንደሚያደርግ ስለተቀመጠ እሱንም አሳይሻለሁ። ኦ አብዱራህማን why I only see you touching these two corners? ኦ አብዱራህማን ወይ ለምንድን ነው እነኚህ ሁለት ጠርዞች ስነካማ ይሃለው? He said, I heard the messenger of Allah say, ነብዩ ወይንም ያላ መልእክተኛ እንዲህ ሲል ሰምቻለሁ። touching them erases sin. እነሱን መንካት ሁለቱን ጠርዞች መንካት ኃጢአትን እሬስ ያደርጋል፣ ይደመስሳል ወይንም ደግሞ ይፍቃል። and I heard him saying sorry ትንሽ ከፈረው and I heard him say whoever circumambulates 7 times it is like freeing a slave. 7 ጊዜ ደግሞ እሱን circumambulate ማድረግ ባሪያን ነፃ እንደማውጣት ነፃ ያወጣል። ሄደሽ ድንጋዩ ምን ታደርጊያለሽ? ያውልሽ እንዴት እንደሚታገሉበት ይሄ ለመሳም ይሄን ለዚህ ድንጋይ እንትን ለማለት ይሄ ኦኬ ሳይ ሙስሊም 2505 ወይንም ሳይ ሙስሊም 2506 ክፈትልኝ። ሶሪ ቡሃሪ 2505 ሳይ አልቡኻሪ 2505 ወይንም ደግሞ 2506 ሉክ እነኚህ ሰዎች ሄደው ድንጋዩን በእንደዚህ አይነት ሁኔታ ነው የሚሳለሙት፣ በእንደዚህ አይነት ሁኔታ ነው የሚሰግዱለት የሚስሙት። ለምን? ኃጢአታችንን ይደመስሳል ይቀር ይላል ብለው በቂያማ ቀን አይንና ምላስ ይዞ ይመጣል ብለው። በነብዩ ጊዜ የነበሩት ደግሞ እንዴት ሰላም እንደሚሉት ድንጋዩን እንዴት እንደሚስሙት እንዴት በእጃቸው እንደሚነኩት ለምሽው the prophet along with his companions reached Mecca in morning of the 4th of Dhul Hajj assuming Irma for Hajj only. በአራተኛው የኡምራ እንትን ዱል ሐጅ ላይ ነብዩ ከተከታዮቹ ከአጋሮቹ ጋር ወደ መካ ይደርሳል። ያው ከመዲና ይመጣና ማለት ነው። ለምን? ሐጅ ለማድረግ ኢርማ እንትን ሊል። So when we arrived at the Mecca, the prophet ordered us to change our intention of the Irma for Umrah and that we could finish our Irma after performing ትንሽ ከፋርገው the Umrah and could go to our wives ትንሽ እንደዚህ ፍሊፕ ብታደርገው for sexual intercourse። ከዛ በኋላ ነብዩ ወዴት ያዛቸዋል? ኢርማ እንዲያደርጉ ይሄ ምንድነው የሚባለው ስርዓቱ ሐጅ ከማድረጋቸው እንትን ብሎ ከዛ ይሄንን ይነግራቸዋል። ከዛ በኋላ ወደ ሚስቶቻቸው እንደሚሄዱና ወሲብ እንደሚያደርጉ ይነግራቸዋል። የት ነው የሄዱት? ሐጅ ሊያደርጉ መተው ነው እንግዲህ ከነብዩ ጋር አሁን በግማሽ ሚሊዮን አካባቢ ከፍላችሁ የምትሄዱበት እነሱም እንደዛ ከፍለው ሄደው ማለት ነው። ኦኬ the people began talking about that ሰዎቹ ከዛ በኋላ ስለምን ማውራት ጀመሩ? ስለዛ ሄዳችሁ ወሲብ እናደርግ ስለሚለው ነገር ማውራት ጀመሩ። ኃጢአት ይቅር የሚለውን ባሪያን ነፃን ማውጣት እንደማውጣት ነፃ እንደሚያወጣው ራቁት ነው ባይዞ እዛ ቦታ እየዞሩ ፓንት አይለብሱ የነብዩ ሳባዎች ማለት ነው። ሐጅ ሲያደርጉ ስፐርማቸው ይፈስ ነበር። ከዛ በዛጃቸው ነው እንደዚህ። ከዛ ምን ይላል? ጃቢር moved his hand while saying so እጁን አንቀሳቀሰ። ከዛ በኋላ እንደዛ ብሎ ይላል ምን ስፐርማችን እየፈሰሰ
ወደ ኢርማን ሂድ እንዴ ቅሚያ ወስድ ብናደርግ ይሻላል። በቃ ስፐርማቸው ይፈሳል። በቃ እየዞሩ ማለት ነው። ሼም ነው። ሳባዎቹ ናቸው ነኝ ተራ ሰው አይደለም። ሰሃባዎቹ ዋናዎቹ ማለት ነው እስልምናን የመሰረቱት። አይሰማም ድምፁ ክርስቲያን ገባበት። ኤኒዌይስ አሁን በምንም ተአምር ያም ሆነ ይሄ ክርስቲያንና ሙስሊም አንድ ላይ ስታደርጋቸው ማለት ነው ምንም ኮተት አታገኝም በሙስሊም ላይ እውነት ለመናገር ነው ሰውን ያሳየንሽ። እስካሁን አሁን ያሳየንሽ ምንድነው? አዳምጠኝ። አሁን ያሳየንሽ ምንድነው? እስካሁን ያወራቸው ነገር ላይ ምንም ያሳፍር ነገርም የለም። ምንም ብዙ የክርስትና እምነት ላይ አለ፣ ግን እኔ ባላውቀውም ሁሌ ነገር ነው። ቆይ አርካኑል ኢስላም ስንት ናቸው? አርካኑል ኢስላም ስንት ናቸው? አርካኑል ኢስላም ስንት ናቸው? አርካኑል ኢስላም ስንት ናቸው? ወዴት ነው የሄድከው? አሁን ስለ እንትን እኮ ነው ምናወራ። አንደኛው ይሄንን ድንጋይ መሳም ነው አይደለ? አይደለም ሐጅ ማድረግ ነው እንጂ ድንጋይ መሳም ሐጅ ስታደርግ ይሄንን ድንጋይ ትስሚያለሽ ማለት ነው። ቁርአን ላይ አለ ሐጅ ማድረግ እንጂ ይሄንን ድንጋይ መሳም ማለት ነው። ከዛ አይ መሳምና መስገድ አንድ ነው። መሳምና መሳም እኮ ማክበር ነው። መስገድን ስለመስገድ ነው። መስገድ መናቅ ነው እንዴ? ይሄንን ድንጋይ ፔሬድ ነበር የሚቀቡት ሰዎቹ አስቀድመው ዶክ ፔሬድ ይቀቡት ነበር። ሐጅ አድርጎ ነው። ይሄንን ድንጋይ አስቀድሞ ፔሬድ ነበር ሴቶቹ የሚቀቡት። ይሄንን ድንጋይ አሁን የሚያስጠላ ነገር አታውራ። ጥሩ አለ እና ብዙ የሚያስጠላ ነገሮች አሉ። የሚወጣ ላሳይሽ ወይ ስማ፣ ፔሬድ እንደሚቀቡት እንኳን ቀቡ ይጠጡ ክርስቲያን አንዴ ተከፍተልኛል። ግን ክርስትና ላይ ማለት ብዙ ማስነዋሪ ነገሮች ግን ቁርአን ላይ ተበሪና አንዴ ከፈተልኝ ወሪማ አንድ ላይ ይመስለኛል ፔጅ 303 ላይ አንዴ ከፈተው ቁርአን ላይ አለ ወይ ነው? ቁርአን ላይ ትችላለህ? ቁርአን ላይ ቁርአን ላይ ይልሽው ሰሂህ ምናምን ሐዲስ ብቻ ነው ያልክ አታምጣ። ብዙ የተበላሹ ሐዲሶች ተቀባይነት የሌላቸው የእስልምና እስላምን የሚጠላ ሰው የዘገበው ሐዲስ ብዙ አለ፣ ሚሊየን ማለት ነው። ሰሂህ ናቸው ያመጣንልሽ። እስካሁን ቁርአን ላይ ነብይሽ ማን ነው? መልስ የለም። 4 ጊዜ ነው የተጠቀሰው። ማን ነው አባቱ? የት ነው የኖረው? የሚታወቅ ነገር የለም። ጅብሪል ማን ነው? የሚታወቅ ነገር የለም። 5 ጊዜ በቀን ትሰግጃለሽ፣ 5 ጊዜ ስገጂ የሚለውን ማስረጃ ብታመጪ እንትን ሰዓቶቹን እስከነ ስርዓታቸው አሳይኝ ብልሽ አታሳይኝም። ቀጥል ክርስቲያን አንበው አይታየኝም። እኔም ማንበብ እችላለሁ፣ ችግር የለውም። ኦኬ እሺ፣ አንድ ጊዜ ለተናገረው ነገር መረጃ ስለሚያስፈልግ አዳምጡላችሁ። ቁርአን አምጣ። ከቁርአን የሌላ ሐዲስ አታምጣ። ከቁርአን ሐዲስ አይደል? የሰንሰለቱ ተቀምጦልሻል። ከዛ እሱን ገብተሽ ቼክ ማድረግ ትችያለሽ። ከቁርአን አታምጣ። ምርጥ ሰዎች አምጥታችሁ ተከራከሩ። ከቁርአንም አምጡ። ውሸት ግን እድሜያችሁን የሚያሳጥረው። አላህን ፍሩ። አራቃ አዳምጪ። ውሸት ጥሩ አይደለም። አዳምጪ። እኔ ከቁርአን ላይ ከፍላለሽና ለምን ሂሚሌት አላደርግሽም ታዲያ? በቀን ስንቴ ነው የምትሰግጂው? ወጣሽ ና ማለት ነው። ቀጥል ማንበላትና Okay, when we were sitting in the mosque, Mujahid said to me, መስጊድ ውስጥ ተቀምጠን እያለ ሙጃሂድ እንደዚህ አለኝ ይላል። Do you see this? I replied, Abu al-Hajjaj, you mean the stone? ድንጋዩን ነው እያልከኝ ያለኸውን ብሎ ሙጃሂድ ይመልስለታል። He said, you call it a stone? እንዴት ድንጋይ ብለህ ትጠራዋለህ? ድንጋይ ብለህ ጠራኸውን ይለዋል። I said, it is not a stone. ድንጋይ ብቻ አይደለም። He said, indeed, I was told by Abdullah bin Abbas that it was a white jewel that Adam took out of paradise and used to wipe his tears.
እሱ ድንጋይ ብቻ አይደለም፣ ነጭ ዕንቁ የነበረ ነው። አዳም ከገነት ከወጣ በኋላ እንትን ይለው ነበረ፣ ይቀባው ነበር ይላል። ፎር አፍተር ሌፍት ፓራዳይዝ እንባውን ይቀባው ነበር ይላል። ያ እንባውን ያፈስበት ነበር። ሂር ቲርስ ዲድ ናት ስቶፕ ፎር 2000 ይርስ ለ2000 ዓመታት ያክል አደም እንባው አልቆመም ነበር። አንቲል ሂ ሪተርንድ ቱ ኢት ኤንድ ኢብሊስ ዋዝ ኖ ሎንገር ኤብል ቱ ዱ ኤኒቲንግ ቱ ሂም አይ ሴድ ቱ ሂም አቡ አልሐጃጅ ዋይ ኤንድ ሃው ዲድ ኢት ተርንድ ብላክ። አቡ አልሐጃጅ ሆይ ለምንድን ነው ይሄ ድንጋይ የጠቆረው እንደዚህ ጥቁር የሆነው ብሎ ድጋሚ ጠይቀዋል፣ ሙጃሂድን ማለት ነው። ሂ ሪፕሌድ እሱም እንደዚህ ብሎ ይመልስለታል። ሜንስትሩዌቲንግ ዊሜር ዌር ተቺንግ ኢን ጃሂሊያ የወር አበባ የማያዩ ሴቶች በጃሂሊያ ጊዜ የወር አበባቸውን ይቀቡት ነበር፣ ይነኩት ነበረ ብሎ ይመልስለታል። ኦልራይት የወር አበባ ታብሳ ነው የጠቆረችው በገንድ በሴት ማህፀን ቅርጽ ተሰራች፣ የወር አበባ ታበሰች። ወንዶቹ ደግሞ መጡና በመሐመድ ጊዜ ከእጃቸው ላይ እንትናቸው ይፈሳል፣ የወንድ ዘር ፈሳሻቸው። እሷን አባበሷት። የአሁኖቹ ደግሞ እሷን ሄደው ለመሳም ይሟሟቱላል ማለት ነው። ልብስ ፓንት መልበስ እንኳን አይቻልም። ባይዜ እንትን እንደዚህ አገልድመህ ነው የምትዞረው እና እንዴት ነው ማይንጠባጠብ ወገን? እንዴት ነው ማይፈስ? በጣም ኢንቲሜት ሆና እየሳመችው እንደሆነ ድንጋዩን ተመልከቱ። እና አሁን እነዚህ ይህንን የሚያደርጉ አካላት እንዴት ነው ለስዕል ትሰግዳላችሁ፣ ለመላእክት ትሰግዳላችሁ ምናምን ብለው የመጠየቅ ሞራሉን ከየት አምጥተውት ነው የኔ ጥያቄ። እኔ ምን እያደረገችው እንደሆነ እዚህ ጋር መገመት በጣም አስቸጋሪ አይመስለኝም። በጣም ኢንቲሜት በሆነ መንገድ ነው እንደዚህ ፍቅራቸውን የሚገልጹለት ለካዕባ፣ ለጥቁሩ ድንጋይ። ይሄ ድንጋይ መሳም እና ድንጋይ መላስ የሚያውቅ ህዝብ ከዛ በኋላ መጥቶ ለመላእክት ትሰግዳላችሁ ብለው ይናገራሉ። በምን ሞራላችሁ፣ በምን ጭንቅላታችሁ? ይሄን ለመሳም 800 ምናምን ሺህ ብር ከፍለው ነው የሚሄዱት ሙስሊሞች። ይሄን ለመሳም ማለት ነው። እሱ ሳይሆን ኃጢአትም ይቅር የሚል መሆኑ ነው። ይቅር ማለት ብቻ ሳይሆን ምላስና አይን ይዞ ይነሳል ድንጋዩ። ኮንሽስ ወሮ ደግሞ ማን ሳመኝ ማን ያልሳመኝ ብሎ ደግሞ ይመሰክርባቸዋል። ኖርማል መሳማቸው ችግር የለውም እኮ እሱ አልነበረም። ግን ኃጢአት ይቅር የሚል ድንጋይ ነው። እኛ ስዕል አድኖ አይደለም ኃጢአት ይቅር የሚል ስዕል አድኖን እንትን ብለህ አይደለም ጀስ የሆነ የቅዱሳን ስዕልን እንትን ብለህ ኃጢአት ይቅር ይላል የሚል አስተምሮ የለንም። እሱ አይደለም ኃጢአትን ይቅር የሚለው። እናንተ ግን ይሄ ኃጢአትን ይቅር የሚያስብል ነው። ራሱ የሚያስብል ሳይሆን ራሱ ይቅር የሚልህ ነው። ኃጢአትን ሄደ በሳምከውና በነካው ልዩነት አለው ማለት ነው። ሙስሊሞች እንግዲህ ጥቁሩን ድንጋይ በቂያማ ቀን እንደዚህ ይጠብቁታል፣ ኤክስፔክት ያደርጉታል ማለት ነው። ይመሰክርልናል፣ ማን ነካኝ እያለ ይመሰክርላቸዋል ለሙስሊሞች። ምላስ እና አይን አውጥቶ እያንዳንዱ የነካውና ያልነካውን ኢቭን መለየት የሚችል አካል እንደሆነ ከዛ በኋላ ይታወቃል ማለት ነው። እያንዳንዱ እንግዲህ ስንት ቢሊየን ህዝብ እንደሚነካው ማወቅ አይከብድም። ምክንያቱም በየአመቱ ምን ያህል ሰዎች እንደሚሄዱ ስለሚታወቅ ማለት ነው። ስለዚህ እነዚህን ሁላ ህዝቦች የነኩትን በሙሉ በቂያማ ቀን ይፈርድላቸዋል ማለት ነው። ምን እያለ እናንተ ነክታችሁኛል፣ እናንተ አልነካችሁኝም። ኮንሺየስ ሆኖ ይነሳና ማለት ነው እያንዳንዱ የነካውንና ያልነካውን እንኳን መለየት የሚችል ድንጋይ ነው ብለው ሙስሊሞች አምነው ሄደው ይሄንን ብዙ ሺህ ብሮች ከፍለው በመቶ ሺህ ብሮች ከፍለው ሄደው ይስሙታል። ሚዩት ነበርኩ ለካ። በብዙ ሚሊዮን ከፍለ ገና ወደፊት ትሄዳለህ። አሁን እንትን ስለሆነ ነው። አጎቴ በሽር በያ ምንድን ነው እሱ? ገና በያሌ ነህ እንደ ያለው ይሄ ቃል አልተቀየረም እንዴ? መጣው እንደሚያደርግህ ረስቸው
ወንድሜ ማለት እኮ ነው በህንደኛ። ታውጂ ህንድ ፊልም ትተረጉም ነበር እንዴ? እንደ መሐመድ ምትኩ ባልሆነም ማን ነው መሐመድ ምትኩ? ገጠር ያደክ ማለት ነው አንተ። በቃ ተው አይገባህም። እነ ስለሺ አታውቃቸውም? ማን ነው ስለሺ? አሬ ስለሺ ነው ራጁ። ሳይማሩ የሚተረጉሙ ናቸው እነዚህ በልምድ ቋንቋ የተማሩ ሰዎች። እና ሳይማሩ አስተምረው ነው እኔን የምታደነቁረኝ እኮ። ሶሪ እንዴት ነህ? ሁሉ ተማም ነው አለህ? እንደዛ ብለህ ወይ አለውኝ የት ሄዳለሁ አለኝ። እና ምንድን ነው ጠፍተሃል? እንዴት አልጠፋም? ወቅቱን እያየሁ አይደለ? ወቅቱ ምን ሆነ? አሁን የሰሊጥ ጊዜ ነው፣ እኛ አካባቢ የሚገባበት ሰዓት ነው። ስለ እግዚአብሔር ፍቅር ነው የሚል አካውንት ያለሽ ልጅ መላክ ትችያለሽ። አላክሽም፣ ኢንቫይት እያረኩሽም ነው። አልገባሽ አስገቡኝ ያሻን ፍጥር እየጻፍሽ ነበር። ጋዛና አጎቴ በሽራውን ጦርነት ቢከፍቱ ብፈቅድላቸውስ? መጃጃል እኮ ነው። እኔ እዚህ መዋጋት ፈጣሪ መገዛት ስላልሆነ ነቅቻለሁ። ቀደም ብዬ እናንተ ላነቃችሁ ነው እንዲያውም የመጣው። ጋዛ እንኳን ደህና መጣሽ ነው መጣሽ። እግዚአብሔር ይመስገን። እኔ ክርስቲያን ኦርቶዶክስ ነኝ እኔ። ታዲያ ቁጥር ምጽፈው ምን ትምትለው? እኔ ሙስሊም መስለኛል። ኧረ እኔ ኦርቶዶክስ ነኝ እንዴ። ጥያቄ አለ? አማኑኤል ይባላል ትክክለኛ ስም። ኦኬ እሺ። እንኳን እንዴት አመሻችሁ? ሰላም። ድምጼ ይሰማል? ትሰሚያለሽ ታችን? እሺ እንዴት አመሻችሁ? እፎይ ሰላም ብለናል። እግዚአብሔር ይመስገን። ላመሰግንህ ነው። እኔ ከሙስሊም እየመጣሁ ያለው ሰው ነኝ መንገድ ላይ እና ነሽ? ትምህርትህን ቀጥልበት ልልህ ፈልጌ ነው። በሙስሊም አንድ ምስክር ሆናለሁኝ። ቡራቅ የምትባል ስዕል አለች፣ ለእሷም ይሰገዳል። ቁርአን ላይ ባይኖርም በቤተሰባችን በዛ ፈረስና እንትን ይሆናት ማለት ነው። ፈረስና ሰው ምልክት ያላት ለሷም አክስቴ ትሰግዳለች። ጫት ሁሉ የሚበላ ብዙ ነገር የሆነ አብዱዬ የሚባል አለ። እንደነ አሁን እኛ ሚካኤልን ክርስቲያን እንደሚያከብረው እኛ መላእክቶቻችን ናቸው እና ለነዛ ሁሉ ይሰገዳል። ዛሬ አብዱዬ ዛሬ እንደዚህ የሚባል አይሰገድም ስላለች ነው እህታችን ስለወራ የነበረችው ማለት ነው። እና ብዙ ነገር አላህ ከብዶኝ ከባድ ነው አላህ በጣም እና እግዚአብሔር ልጅ ይሰጠናል ብለው የሚካድሟቸው ብዙ ካራሞች አሉ። ልጅ ይሰጡናል ብለው የሚካድሟቸው ብዙ ካራሞች አሉ። አዎ ብዙ ቃልኝ እኔ የዛሬ ዓመት ጀምሬ ነው እናንተን የምከታተላችሁ። በእናንተ አማካኝነት ህይወቴን አትርፋችሁልኛል። እግዚአብሔር ቤቴን ቆፍቁፏል። ላመሰግንህ ነው ፎይ፣ በጣም አመሰግናለሁኝ። እና ስመጣ አስገባኝ። የሚቀረኝ ትምህርት ካለ ማጥናት ስለምፈልግ ነው አስገብተኝ እንድማር የሚቀረኝ እንጂ ብዙ ነገር አለ። ጫት እየተበላ ሁላ እንትን የሚባልበት ነው። ጠላ ተጠጣላችሁ ይላሉ፣ ግን የኛ መጽሐፍ ቅዱስ አይፈቅድም። ከነሱ ላይ ግን ጫት ትንሽ ይበላል ተብሎ ቁርአኑ የሚፈቅድበት ቦታ ነው የነሱ የሙስሊሙ ማለት ነው። እኔ አሁን ስለተውኩት የኔ ብያለሁ ነው ትጨዋለሁ። መጠመቅ ይቀረኛል። ከነ ያሬዱ ገብቼ ስማር አሁን አንቺ ያላህ ባሪያ ብለው ራሳቸው ሰደውኝ። ክርስቲያን እንደሰደበኝ አድርገው እንትን ሊሉ ማለት ነው። አንቺ ያላህ ባሪያ ብለው ከዲያቆን መኳንንት ላይ ገብቼ ራሳቸው ሰደውኝ ቀን ስላወቁኝ ማለት ነው። እና አስገባኝ ብዬ ላመሰግንህ ነው። በጣም አመሰግናለሁ። ብዙ ነገር አለ። ስለምፈራ ስለምደነግጥ ነው፣ አዲስ ስለሆንኩ ነው። እና ሁልጊዜ አዳምጣለሁኝ። ስመጣ አደራ አስገባኝ።
ችግር የለውም። ብዙ ነገር ትምህርት አለ እንጂ እንደምበል የሚሰገድለት አለ። በቀን 5 ጊዜ የሚታወቅ ነገር የለም ሲጀመር። ኦኬ፣ ችግር የለውም። እሺ ህይወቴን ያተረፍክልኝ። እሺ፣ በርቺ። ትምህርት በውስጥ የምትማሪበትን አመቻቺ ወይንም አናግሪኝ በውስጥ መምህር እንመድብልሻለን። እሺ እሺ እሺ። ከበላይሽም ያሉ እህትም አለችኝ፣ እሷ እንድትመጣ ደግሞ ጸልዩልኝ። አሁን ደግሞ ጸልዩልኝ ማለት በእነሱ ለሌላ ሰው አሁን አንተ ብትጸልይልኝ አሁን ምን ችግር አለው? እህቴ እንድትመጣ አሁን ማለት ነው። አሁን ድንግል ማርያም አታማልድም ምናምን በሚለው ጉዳይ ማለት ነው። ምን ችግር አለው? አንድ ሰው ለአንዱ ቢጸልይ ቅን መመኘት ማለት ነው። እኔ እንደዛ ነው የምረዳው። እና እነ ያሬዶም እያስተማሩ ስለሆነ እነ ፈለገ አትናቴዎስም እያስተማሩ ስለሆነ ስዕል አድኖ ላይ በርከክ ብዬ ለእመቤቴ ወይ ለእግዚአብሔር እንትን ብል ለስዕሉ ሳይሆን ስዕሉን ለሚመለከተው ለላይኛው ዓለምን ለፈጠረው ለዛ እንደምሰግድ አድርጌ ነው የምሰግድ እንጂ ስዕሉ ላይ ዝም ብዬ እንትን ማለት አይደለም እንጂ አሁን ለቡራቅ ይሰገዳል ፈረስና ጭራ ለሆነችው ማለት ነው። አክስቴ ሲሰግድ ነው የምትውለው። ይሄን ለመሰክር ፈልጋለሁ። እሺ በርቺ። አሽረፋም ከሆነ ምልጃም ከሆነ በእስልምና አማላጆች ብዙ አሉ። ባይዘ እኛ ጋር የሚያነሳቸው በሙሉ አሉ። ሙሐመድ ያማልዳል፣ ቁርአን ያማልዳል፣ ቁርአን ያማልዳል፣ ስራቸው ያማልዳል፣ ጸሎታቸው ያማልዳል፣ መላእክቶች ያማልዳሉ፣ ነቢያቶች ያማልዳሉ። እኛን ጫት እየተበላ ነው፣ ያውም ጫት እየተበላ ነው። እንግዲህ እንደዛ የሚደረገው ይፈቀዳል፣ ተፈቅዶ ነው። ልጅ ይሰጣል ምናምን የሚለው ነገር ቁርአን ላይ ለምሳሌ አብዱዬ ብዙ እንደውም እኔ ጠፍቶኛል እንጂ አብዱዬ የሚባል አለ። ልክ አብዱዬ ጅብሪል ምናምን የሚባለው አለ። እና እንዴት ነው አንድ ነው አንድ አይደለም። እኔ በቃ አሁን ስማር በጣም ልቤ በቃ በክርስትና ህይወት ልቤ ተነክቷል። በቃ እውነት ነው የምልህ ልቤ ተነክቷል። ፈጣሪ ስላወጣኝ አመሰግነዋለሁ። በርቺ። እሺ እንገናኛለን። በርቺ፣ እናወራለን። እሺ ኦራይት። እናንተ ሰዎች ሰዓቱ ሄዷል። ባይዘ ዛሬ አሞኝ ነበረ እና ብዙም ላይቭ የመግባት ፍላጎቱም አልነበረኝ። ክርስቲያን ያመጣኝ ይሄ ማይረባ ሰው ማንም ይደርኛል ሰው እያወራ ቆርጥማ ረፋር አበጥብጡ። አጎቴ ሰሞኑን ብቅ በል አትጥፋ። እሺ ሚስራ አለሽ? ሴና አከም ሴና ጀርታ እዛ እንሄዳለን ገና እየጠበቁኝ እኮ ነው። እዛ ጌታ እንሄዳለን። እሺ ምን እንዳረኳቸው እኔ እነግራለሁና ልገልኝ ነው በቃ ምንም በቃ ልገልኝ እንዳስቀር የምርና ጀማ አለን ተስለምና ይመጡ ቡና ፍልተው የሚጠብቁኝ እዚህ ማይመጡ ጥራለ እና አይመን አለ ወራዱ በቃ ወራዱ ሳዳ አለሽ? እሺ ወራዱ ረቡኒ እንዴት ነው? ሰላም ነው? ሴና እንዱበቱ አማሰንቴ ምቴ ጅራ ከም ነጋራይ አሜን አሜን ጀባቴ ጀባቻ ጅራ ወንታ አራዋ ማልተ ጅራ ዋን ሃራ ሂንጅሩ ዱጋ ረቢ ጀባቻ እርታ ጀባቻ ተወንጅራ ዱጋ እና ክርስትና እንዴት ነው? አንድ ወር አልሆነሽም? ምን ከተጠመሽ አንድ ወር ሆነሻ? ሞላኛ አንድ ወር ሞልቶኛል። ደጋግሜ ስጋው ደሙን ተቀበልሽ ነው? አንዴ ብቻ ነው? አው ከ3 ነው የሚቻለው። 2 ወስጃለሁ፣ አንድ ቀርቶኛል። መውሰድ አለብሽ ደግመሽ። አው ወስዳለሁ። እሺ በርቺ። እሺ ይብቃን ለዛሬ። ባይዘ ደክሞኛል አሞኛል ነገር ነበርና
ጀስት አም ፊሊንግ ጉድ እንደዚህ አይነት ስሜት የሚሰማችሁ አይነት ስሜት አለ የሆነ ብዙም ደስ ማይላችሁ ስሜት አይነት እና በጣም ቢዚ ነበርኩኝ የሆንኩበት ሰሞኑን በራሴ ጉዳይ ሳይሆን እንደዚህ ከእስልምና በመጡ ልጆች ጋር በተያያዘ እና መተኛትን ሁሉ ፈልጌው ነበር ዛሬ አሁን ደግሞ እዛ እየጠበቁኝ ነው ያው በቃ እንቅልፍ የለችም ደህና